ሰላም ተወዳጆች እንዴት ናችሁ? ቤተሰቦቻችን ሁሉ ሰላም ተገናኘን። ፋሚሊዎች እንግዲህ ትላንት ዜና ላደረስናችሁም ይቅርታ እንጠይቃችኋለን ከአቅም በላይ በሆነ ምክንያት። ፋሚሊዎች ለዛሬ ግን አልቀሩንም። ትላንትም እንደው መስማት ያሉባችሁ መንካት ያለብን አንዳንድ መረጃዎችን ዛሬም እንዳድሰሳለን። ለዛ ነው ቪዲዮ ረዘም ሊል ይችላል። ቤተሰቦቻችን ተገኝተናል። እንደተለመደው አዳዲስ ዩናይትዳዊ የሆኑ የዝውውር ዜናዎችንም እንዲሁ አካተን ወደ እናንተ ከተፍ ብለናል። አድማጮቻችን በቅድሚያ የዓለም ዋንጫ መረጃዎችን እናያለን። ከዩናይትድ ጋር የያዘን የዩናይትድ ተጫዋቾች ዓለም ዋንጫው ላይ እንዴት ያሳልፋሉ የሚለውን ዜና እየሰጠናችሁ እንቀጥላለን። የዩናይትዱ ታዳጊ ጥሪ ደርሶታል። ያልተጠበቀ ነው። ወደ ዓለም ዋንጫ ያምራል። ማነው ተሰሙታላችሁ። የብራዚል ብሔራዊ ቡድን ትላንት ጨዋታ አድርጎ 6-2 ሲያሸንፍ ካሳሜሮ አስቆጥሯል። ኩኛ ግን ራሱ ላይ አግብቷል። ኔይማር ከብሔራዊ ቡድኑ ጋር ይሄዳል ተብሏል። የማሊያ ቅያሬም የማሊያ ቁጥርም እንደዚሁ ተሰጥቶታል። ይሄን እንመለከታለን። ፒኤስጂዎች የአውሮፓ ቻምፒዮንስ ሊግ ሻምፒዮን ሆኗል። ሻምፒዮን ሲሆኑ ታዲያ ምን ያህል ገንዘብ ነው ያገኙት? ምን ያህል የአውሮፓ ቻምፒዮንስ ሊግ ላይ መሳተፍ አንድን ክለብ በገንዘብ አቅም ደረጃ ሊያጠናክር እንደሚችል ማሳያ የሚሆን የፒኤስጂን ነገር አንስተን በጥቂቱ እናወራለን። በእንግሊዝ ፕሪሚየር ሊግ አርነ ስሎት ሌላኛው ተሰናባች አሰልጣኝ ሆነዋል። የአርነ ስሎት ስንብት ለዩናይትድ በረከት ይሆን ወይ? በቀጣይ ሲዝን የፕሪሚየር ሊጉ ውድድር እንደው ትሪለር አይሆንም ወይ? ቤተሰቦቻችን በጣም አጓጊ ተመጣጣኝ የሆኑ አሰልጣኞች ኦፍኮርስ በደንብ ልምድ ያለው ጥሩ አሰልጣኝ ነው ካሉት መካከል ግን ሊጉ ዋንጫ ለማንሳት እንደው ክፍት አይሆንም ወይ የሚለውን መወያያ ሀሳብ እናነሳለን ማለት ነው። ከዛው በቀጥታ ወደ ዝውውር ዜናዎች ስናልፍ ባርሴሎናዎች በጣም አስደንጋጭ የሆነ ሂሳብ አቅርበዋል። በማርከስ ራሽፎርድ ዝውውር ጉዳይ ምን ያህል እናየዋለን። ቤንጃሚን ሼሽኮ 23ኛ ዓመት ልደቱን ሲያከብር ዲሜተር ቤርባቶቭ ገና ይሻሻላል ምን አይታችሁ ብሏል። ቤንጃሚን ሼሽኮን ከአንድ ዓመት ግምገማ በኋላ ስናየው የወጣበት የዝውውር ገንዘብ እንደው ተመጣጣኝ መስሏል እና የቤርባቶቭን አስተያየት አብረን የምናየው የሚሆነው። ማንቸስተር ዩናይትድ ምንም እንኳን ቤንጃሚን ሼሽኮ ቢኖረውም ያስፈረማቸው የአጥቂ መስመር ተጫዋቾች በድምሩ ከ30 በላይ ጎሎችን ቢያስቆጥሩም ግን አሁንም 5 አጥቂዎችን በዝርዝር ይዞ ትልቅ አጥቂ ለማስፈረም ገበያው ላይ ይወጣል ተብሏል። ቪክተር ኦስሜን ስሙ በደጋቢ ተያይዟል። ሌሎች ተጫዋቾችም አሉ። ማናቸው የምንነግራችሁ ይሆናል። በተለይ ራፋኤል ሌአኦ ስሙ ከዩናይትድ ጋር ጠንከር ብሎ እየተነሳ ያገኛል። ተጫዋቹ እንግሊዝ ፕሪሚየር ሊግ መጥቶ ለዩናይትድ መጫወት እንደሚፈልግ ተነግሯል። የምንመለከተው የዜናችን አካል ነው። አዲሱ ሃዛርድ በዩናይትድ ክትትል ውስጥ ወድቋል ተብሏል። ይህ ስፔናዊ ነገር ግን ለቤልጅየም ብሔራዊ ቡድን የሚጫወት ተጫዋች ማን ነው? እነግራችኋለን። ከአርሰናል ጋር ለፉክክር የተጋፈጡት ተጫዋች ማን ነው በዩናይትድ በኩል የሚለውን ስፖርቲንግ ሊዝበኑን ተከላካይ የተመለከተ መረጃ ይዘንላችኋል። የዩናይትድ የግራ መስመር በተከላካይ ቦታ ላይ ሊያስፈርሙ ተጫዋቾችን አስበዋል። እነማን ስማቸው እየተነሳ ነው? በተለይ ከጀርመን ዜና አለን። በአማካይ ስፍራ ላይ የካርሎስ ባሌባ መንገድ አሁን አቅጣጫውን የቀየረ መስሏል። ተጫዋቹ እንደው ምን ላይ ይገኛል ካላችሁ አሁንም አዲስ ዜና አለ እናደርሳችኋለን። ከዛ ውጭ ማቲያስ ፈርናንዴዝን ዝውውር የተመለከተ አዲስ ነገር ወጥቷል። ከሪያል ማድሪድ በኩል በቹዋሜኒ ላይ ያላቸው አቋምም እንዲሁ በግልጽ ተቀምጧል። ኤደርሰን ለምን እስካሁን ድረስ አልፈረምም ለምትሉን ተጨባጭ የሆነ ምላሽ እንሰጣችኋለን። ቤተሰቦቻችን ዝውውሩ እንደው ከተጠበቀው ጊዜ ትንሽ ዘግየት ብሏል። ይህ ለምን ሆነ? የፋብሪሶ ሮማኖ ምላሽ ወደ እናንተ ይቀርባል። ማን ይሻላል ለዩናይትድ ቶናሊ ወይንስ ደግሞ ቹዋሜኒ? ትልቁ የአማካይ ስፍራ ፈራሚ ማን ይሆናል? እንደው የትኛውስ ተጫዋች ይሻላል ለሚለው አስተያየቶችን እና ዜናዎችን አክለን እናደርሳችኋለን። እነኚህ ሁሉ ተይዟል። ብቻ እናንተ በተለመደ ፍቅራችሁ ቪዲዮን ላይክ አድርጉ። ሰሞኑን 1000 ላይክ እና ከዛ በላይ እየሰጣችሁን ነው። ለዛም ላቅ ያለ ምስጋና አለን። ቤተሰቦቻችን አሁንም በተመሳሳይ ድጋፍ አብራችሁን እንድትቀጥሉ እንጋብዛለን። መልካም ቆይታ። ዓለም ዋንጫው አንዳንድ መረጃዎችን እንጀምር። የ19 ዓመቱ ታዳጊ ታይለር ፍሌቸር በቢሊ ጊልሞር ጉዳት ምክንያት ወደ ስኮትላንድ ብሔራዊ ቡድን ጥሪ ተደርጎለታል። ይህ ታዳጊ ተጫዋች እንግዲህ በህይወቱ በጣም ትልቅና ምናልባት አስቦት የማያውቀውን ትልቅ የሆነ ድል ያገኘው
በዓለም ዋንጫን በሚያክል ትልቅ መድረክ የሀገርን ብሔራዊ ቡድን መወከል ምን ያህል የብዙ ተጫዋቾች ህልም እንደሆነ ታውቃላችሁ። እና ይሄ አጋጣሚ ተፈጥሮለታል። እንግዲህ ፍሌቸር ዩናይትድ ሌጀንድ የሆነ ተጫዋች ነው። አሁን ደግሞ ከታዳጊዎች ጋር አብሮ መስራት ላይ ያለ በአሰልጣኝ ነው። የታዳጊ የዩናይትድ ቡድን ውስጥ ማለት ነው። 2 መንታ ልጆች ነው ያሉት። ከነሱ መካከል ነው እንግዲህ አንዱ በዚህ ዓለም ዋንጫ ላይ ብሔራዊ ቡድኑን ለመወከል ጥሪ የቀረበለት ማለት ነው። በጣም የሚያስገርመው ግን ከ2 ዓመታት በፊት በ2024 ላይ ታይለር ፍሌቸር እና ስኮት ማክቶሚናይ የአዲዳስ ማስታወቂያ ሲሰሩ ነበር በዩናይትድ ቤት ውስጥ። አሁን ማክቶሚናይ ወደ ናፖሊ አምርቶ እዛ በጣም ራሱን አግኝቶ ጥሩ እየተጫወተ ይገኛል። ታይለር ፍሌቸር ደግሞ ከ2 ዓመት በኋላ ራሱን አጉልብቶ በዩናይትድ ዋናው ቡድን ውስጥ በመሳተፍ ላይ የሚገኝ ተጫዋች ነው። ታዲያ ሁለቱ ተጫዋቾች አሁን በዓለም ዋንጫ ላይ አንድ ላይ ተሰልፈው ሊጫወቱ የሚችሉበት እድል እንዳለ መመልከት ችለናል የሚለው ይህ አንዱ ዜና ነው ከዓለም ዋንጫው ጋር በተያያዘ። ሌላው የኔይማር ጉዳይ ነው። ኔይማር የ10 ቁጥር ማሊያ እንደሚለብስ ተረጋግጧል ማለት ነው። በብራዚል ብሔራዊ ቡድን ተጫዋቹ አሁን ከስኳዱ ጋር አብሮ እንደሚሄድ ምንም እንኳን መጠነኛ ጉዳት ቢኖርበትም ግን ለዓለም ዋንጫው ብራዚል የመጀመሪያ ጨዋታ እንደሚደርስ ካርሎ አንቸሎቲ እና ስታፋቸው ስላመኑ ተጫዋቹን ወደ ዓለም ዋንጫ ይዘውት ይሄዳሉ ማለት ነው። እና በብራዚል ብሔራዊ ቡድን ውስጥ 10 ቁጥር አይኮኒክ የሆነ ነምበር ነው። ስለዚህ ኔይማር ወስዶታል። አሁን ማቲያስ ኩኛ የሆነ የትዱ ተጫዋች 9 ቁጥር ማሊያ እንደሚለብስም እንዲሁ ዓለም ዋንጫው ላይ ተረጋግጧል ማለት ነው። በጣም የሚያስገርመው ግን ጽናቱ፣ ብርታቱ ነው የሚገርመኝ። መከፋቱንም እንደዚሁ በግልጽ ያላሳወቀ ነገር ግን ቅሬታ እንዳለው የሚነገርለት የቼልሲው የአጥቂ መስመር ተጫዋች ጆዋው ፔድሮ ግን አሁንም ቢሆን ተስፋ አድርጓል። ተስፋ አልቆረጠ መባሉ በጣም የሚያስገርም ዜና ነው። ተጫዋቹ ሀገሩን ለመወከል አሁንም በግል ልምምድ እየሰራ ነው የሚገኘው ተብሎ ተገልጿል። ምናልባት የብራዚል ብሔራዊ ቡድን ስኳድ በየትኛውም ሰዓት ላይ ሀሳቡን ቀይሮ እሱን ወደ ብሔራዊ ቡድን ጥሪ የሚያቀርብለት ከሆነ ለመቀላቀል ዝግጁ ነው ተብሏል። ግን አንቸሎቲ አሁንም ኔይማርን ወደ ዓለም ዋንጫው ይዤው ይሄዳሉ ሲሉ አሳውቀዋል። እንደው በትላንት ዜና ስላልተገናኘን ቤተሰቦቻችን እንግዲህ ካመለጡን ክስተቶች መካከል ደግሞ የተወሰኑትን እናንሳና ወደ ዩናይትዳዊ ዜናዎች እናልፋለን። ፔጂዎች እንግዲህ የአውሮፓ ሻምፒዮንስ ሊግ ሻምፒዮን መሆናቸውን ታስታውሳላችሁ። በታሪክ እንግዲህ የማይረሳ በጣም ከፍተኛ የሆነ ኳስ ፖዚሽን ብልጫ በመውሰድ አርሰናል ላይ ይህንን ታሪካዊ ድል ባክ ቱ ባክ መቀናጀት ችለዋል እና አሁን በሱፐር ካፑ ከአስቶን ቪላ ጋር እንደሚገጥሙ ተረጋግጧል። ኦገስት 12 ነው የሚደረገው። በነገራችሁ ላይ በሳልዝበርግ ይደረጋል። በሬድ ቡል አሬና ስቴዲየም ነው የሚደረገው። ስለዚህ ሉዊስ ኤንሪኬ ከኡናይ ኢምሬ በሱፐር ካፕ ዋንጫ ላይ የሚገናኙ ነው የሚሆነው። ሉዊስ ኤንሪኬ በ2015 ከባርሴሎና ጋር 2025 እና 26 በተከታታይ ከፔዤ ጋር የአውሮፓ ቻምፒዮንስ ሊግን ዋንጫ በማንሳት በጣም አስገራሚ የሆነ አሰልጣኝ መሆኑን ዘንድሮ አስመስክሯል እና በቀጣይ ሲዝን ላለመድገሙም ምንም ማረጋገጫ የለንም እና ምናልባት እንግዲህ በ3 ተከታታይ ዓመት ፔዤ በቀጣይ ሲዝንም የአውሮፓ ቻምፒዮንስ ሊጉ ተገማች ቡድን ሆኖ በቂ ልምድ ይዞ በቂ ኮንፊደንስ ይዞ የአውሮፓ ቻምፒዮንስ ሊግን ይፎካከራል ማለት ነው። ለማንኛውም ግን እንደው ዩናይትድ ይሄን የመሰለው ውድድር ነው ሳያደርግ የቆየው ባለፉት ጥቂት ዓመታት። ፔጂዎች ዋንጫ ብቻ አይደለም የሚያገኙት። በነገራችሁ ላይ አጠቃላይ ከአውሮፓ ቻምፒዮንስ ሊግ ያገኙት ክፍያ እስከ 150 ሚሊዮን ይጠጋል ተብሏል። የፕራይስ ክፍያ ብቻ ማለት ነው። ከቴሌቪዥን መብት 34 ሚሊዮን ዩሮ፣ ከዩኤፋ ኮፊሽንት ፔመንት 11 ሚሊዮን ዩሮ እንዲሁም ከሊግ ፌዝ ፓርቲሲፔሽን በሊጉ በመሳተፋቸው ብቻ 18.6 ሚሊዮን ዩሮ ቅድመ ማጣሪያው ማለት ነው በ25 ቡድኖች ሲደረግ። የሊግ ፌዝ ፐርፎርማንስ ቦነስ ደግሞ ስታሸንፉ ወይ አቻ ስትወጡ የሚሰጥ ሽልማት አለ። ከዚህ 18.7 ሚሊዮን ዩሮ ከ16 ውስጥ በመግባታቸው ደግሞ 11 ሚሊዮን ዩሮ አግኝተዋል። ኳርተር ፋይናል ሲገቡ እንዲሁ 12.5 ሚሊዮን ዩሮ፣ ሰሚ ፋይናል ሲያልፉ ደግሞ 15 ሚሊዮን ዩሮ፣ ፋይናል ሲያልፉ ደግሞ 18.5 ሚሊዮን ዩሮ፣ ቻምፒዮንስ ሊግ አሸናፊ በመሆናቸው ብቻ ደግሞ በቦነስ መልክ 6.5 ሚሊዮን ዩሮ አግኝተዋል ማለት ነው። እንዲሁም የዩኤፋ ሱፐር ካፕ ተሳትፎ ብቻ በማግኘታቸው አሁን ከአስቶን ቪላ ጋር ሲጫወቱ 4 ሚሊዮን ዩሮ ይሰጣቸዋል ማለት ነው። ለአስቶን ቪላም ተመሳሳይ ገንዘብ ይሰጣል። ስለዚህ
ከአርሰናል የፒኤስጂ ገቢ የሚለየው ሻምፒዮንስ ሊግ አሸናፊ በመሆናቸው ያገኙት 6.5 እና የዩኤፋ ሱፐር ካፕ ፍጻሜ ላይ ከቪላ ጋር በመወዳደራቸው የሚያገኙት 4 ሚሊዮን ዩሮ በአጠቃላይ 11.5 ሚሊዮን ዩሮ የገቢ ልዩነት ብቻ ከአርሰናል ጋር ይኖራል ማለት ነው። ከሞላ ጎደል ግን ተመሳሳይ ገንዘብ ነው አርሰናል እና ፒኤስጂ የሚያገኙት። ስለዚህ እንደው አውሮፓ ሻምፒዮንስ ሊግ የዓለማችን ቁንጮ ውድድር ነው፣ ከፍተኛ ገንዘብ የሚገኝበት ውድድር ነው የሚባለው ዝም ብሎ አይደለም። ፒኤስጂዎች አጠቃላይ ከሻምፒዮንስ ሊግ ብቻ እንደው ከስቴዲየም የትኬት ሽያጭ ገቢ፣ የተለያዩ ገቢዎችን ከደመራችሁ እስከ 300 ሚሊዮን ዩሮ ከውድድሩ እንዳገኙ ነው የተዘገበው። ለዚህ ነው ዩናይትድ አውሮፓ ቻምፒዮንስ ሊግ ላይ መሳተፍ አለበት ብለን የምንለው። ምክንያቱም ፒኤስጂዎች በዚህ ገንዘብ አሁን ለምሳሌ አልቫሬስን ሊያስፈርሙ ይችላሉ ተብሎ ከአትሌቲኮ ማድሪድ እየተገለጸ ይገኛል እና ቲምን ማጠናከሪያ አሁንም አርሰናል እንደምታውቁት ያው ለምሳሌ አስቶን ቪላውን ሮጀርስን ለማስፈረም ከወዲሁ እየሰሩ ነው። 100 ሚሊዮን ዩሮ አውጥተው ይሄ ከየትም የመጣ አይደለም፣ ከአውሮፓ ቻምፒዮንስ ሊግ ስኬትና ከተከፈላቸው ገንዘብ የመጣ ቡድኑን በቀጣይ ሲዝን ይበልጥ የሚያጠናክሩበት መንገድ ነው። የዩናይትድም መንገድ እንግዲህ በዚህ መሆን አለበት ብለን ነው የምናስበው። ይበልጥ ቡድኑ እንዲጠናከር ቀጣይ ሲዝን ዩናይትድ አውሮፓ ቻምፒዮንስ ሊግ ሲጫወት ማየት ከገቢው በላይ ደግሞ ብዙ ዩናይትድ ደጋፊዎችን የሚያጓጓ ነው። ለማንኛውም ፒኤስጂዎች አውሮፓ ቻምፒዮንስ ሊግ ሻምፒዮን ሆኗል የሚለው አንዱ የዚህ የባለፈው ሳምንት ክስተት ነው። የሌላኛው ደግሞ እዛው እንደው ከዩናይትድ ጋር ባይገናኝም የአርነ ስሎት ስንብትም የሚጠቀስ ነው። ያው ስለ ሌሎች ክለቦች አንዳንድ ጊዜ ማውራት ግድ ይለናል። ቤተሰቦቻችን እንደው ከዩናይትድ ጋር ቀጥተኛ ግንኙነት ባይኖራቸውም ግን በተዘዋዋሪ መንገድ ዩናይትድ ላይ ተጽዕኖ የሚያሳድሩ አንዳንድ ዜናዎች አሉ። ለምሳሌ አዶኒ ኢራኦላ የዩናይትድ አሰልጣኝ ይሆናሉ ተብሎ ሲጠበቅ ነበር። ከአርነ ስሎት ያልተጠበቀ ስንብት በኋላ ግን አሁን ኢራኦላ የሊቨርፑል አሰልጣኝ እንደሚሆኑ እየተዘገበ ነው ያለው። 57 ጨዋታ አድርገው 28ቱን አሸንፈው 20ውን እንዲሁ ተሸንፈው እና 9 አቻ ወጥተው ነው አርነ ስሎት ከሊቨርፑል አሰልጣኝነታቸው ሳይጠበቅ የተሰናበቱትና አሁን የአርነ ስሎት ስንብትን ተከትሎ ታዲያ በቀጣይ ሲዝን ላይ እንግሊዝ ፕሪሚየር ሊግ ከምንጊዜውም በላይ ክፍት ይሆናል የሚሉ ሀሳቦች እየተነሱ ነው ያሉት እና ዩናይትድ እውነት ስለመናገር ከቀጣይ ሲዝን የበለጠ የተሻለ የፕሪሚየር ሊጉን ዋንጫ የሚያገኝበት እድል ከየት ይገኛል? ቤተሰቦቻችን ይህን ሀሳብ ተስማሙበታላችሁ ወይ? ዩናይትድ እና ማይክል ካሪክ እንደው በአግባቡ ቡድኑን ቢገነቡ የሚያጠናክሩለት ተጫዋቾችን በደንብ የሚያመጡለት ከሆነ በትክክለኛው ቦታ ያለብንን ቀዳዳዎችና ድክመቶች የምንደፍን ከሆነ ከሰር አሌክስ ፈርጉሰን እንዲሁ ሪታየር ከማድረግ በኋላ ዩናይትድ የሊጉን ዋንጫ ለማግኘት ጥሩ እድል የተፈጠረለት አይመስላችሁም ወይ? ቤተሰቦቻችን በዚህ ጉዳይ ላይ አስተያየት ስጡበት። ምክንያቱም አርቴታ አንዱ በሊግ ውስጥ ያለ በጣም ኤክስፔሪየንስድ የሆነ ትልቁ ስም ያለው አሰልጣኝ ነው። ማይክል አርቴታ ተቀዳሚ ተገንባች ነው። በሱ ምክንያት አርሰናልም ማለት ነው ቀጣይ ሲዝን ላይ። ነገር ግን ብዙ ጊዜ አንድ ቡድን ሻምፒዮን ከሆነ በኋላ የሚከሰት እንደው የብቃት መውረድ ብዙ ጊዜ ናቹራል ነው፣ ያጋጥማል። በዛ ላይ ደግሞ ቡድኖች ብዙ ጊዜ አርሰናልን ሲገጥሙ ከዚህ በኋላ ልክ ሲቲን በሚገጥሙበት በጣም ተዘጋጅተው እንደው ሻምፒዮን ስለሆነ አርሰናል ሻምፒዮኑን ነው የምንገጥመው ብለው የመፋለም ባህሪ ያላቸው፣ ይሄ ምናልባት በር ሊከፍት ይችላል ዩናይትድ ሻምፒዮን እንዲሆን። ሲቲዎች ደግሞ ለውጥ ላይ ናቸው ታውቃላችሁ። ቡድኑ አሁን ስታቢሊቲ የለውም። ምናልባት እንግዲህ የማንቸስተር ሲቲዎች ከፔፕ ጋርዲዮላ መልቀቅ በኋላ በሁለት እግራቸው ለመቆም እና እንደው ቡድኑን በጋርዲዮላ ሪትም ለማስቀጠል እና በማሸነፍ ሂደት ለመቀጠል ከባድ ፈተና ውስጥ ነው የሚገቡት። ብዙ ነገር በሲቲ ቤት ስለሚቀየር ማለት ነው። አዳፕቴሽን የሚባል ነገር አለ። በተለይ ወዲያውኑ የአሰልጣኙን ሲስተም አዳፕት ማድረግ ሊቸገሩ ይችላሉ። ስለዚህ የማንቸስተር ሲቲዎችም የቀድሞው ጥንካሬ ላይ ሆነው ሊጉን አይጀምሩም። ቼልሲ ቤት ደግሞ ከሄዳችሁ አሎንሶ ተቀጥሯል። አሎንሶ ደግሞ ለሊጉ አዲስ ነው። ምናልባት በስፔን በጀርመን አሰልጥኖ ሊሆን ይችላል። ግን እንግሊዝ ፕሪሚየር ሊግ የተለየ ነው ታውቃላችሁ። እሱም አዲስ ትራንዚሽን ነው በቼልሲ የሚጀምረው። ኢራኦላም እንደዚሁ ሊቨርፑልን በአዲስ መልክ ለመስራት ጥረት ያደርጋል። አዲስ ፕሮጀክት ነው የሚቀላቀለው። ስለዚህ እነኚህ ሁሉ ነገሮችን ስናይ ነው ማለት ነው ኢኔሶች ቀጣይ ዓመት ወይ ከቀጣይ ዓመት ሲዝን ባለው በቀጣይ ሲዝን ላይ የዩናይትድን የፕሪሚየር ሊግ ሻምፒዮንነት በድጋሚ ለማረጋገጥ የተመቸ ሲዝን ያገኙ ይሆነ የሚለው
ትልቅ ጥያቄ የሚነሳ ብዙ የሚያወያይ ነገር ነው። ዩናይትድ ለማንኛውም መልካም የሆነ ድል የሚያገኝ ይመስላል። እንግዲህ ይህንን አጋጣሚ የሚጠቀምበት ከሆነ አንድ ሴናሪዮ ነበር ታውቃላችሁ፣ ከዚህ በፊት አውርተንበታል ቤተሰቦቻችን። ይሄ ሴናሪዮ ምናልባት ሩበን አሞሪም የዩናይትድ አሰልጣኝ መሆናቸው እንደው ባይቀጥሉበት ኖሮ ወይ ደግሞ ካሪክ እንደው በጊዜ በዩናይትድ ቤት ስራውን ጀምሮ ቢሆን ኖሮ ዩናይትድ ይሄኔ ሻምፒዮን ይሆን ነበር የሚለው ሀሳብ ከዚህ በፊት በተደጋጋሚ ተነስቷል። ለምሳሌ በአሞሪም ጊዜ የመጨረሻዎቹን 12 ጨዋታዎች ሲያደርግ አሞሪም በ12 ተከታታይ ጨዋታዎች ላይ 7 ነጥብ ብቻ ነው ዩናይትድ የሰበሰበው ከ36 ፖሲብል ከሆኑ ነጥቦች ማለት ነው። ካሪክ ግን ከዛ በኋላ ቡድኑን ተረክቦ በእያንዳንዱ ጨዋታዎች ላይ 2.25 በአማካይ ነጥቦችን ይወስድ ነበር። ከእያንዳንዱ ጨዋታ ፖሲብል ከሆነው 3 ነጥብ 2.25 ነጥቦችን ይሰበስብ ነበር። በዚህ ነጥብ ስብሰባ መሰረት እንደው ማይክል ካሪክ 12ቱን አሞሪም 7 ነጥብ የሰበሰበባቸውን ጨዋታዎች ይዞ አሰልጥኖ ቢሆን ኖሮ ዩናይትድ መሰብሰብ የሚገባው የነጥብ ብዛት 27 ይሆን ነበር ማለት ነው። ዩሲ ቤተሰቦቻችን ከ36 27 ነጥቦችን ማይክል ካሪክ ይሰበስባል። ሩበን አሞሪም ግን ከ36 ጨዋታዎች 7 ነጥቦችን ብቻ ሰብስቧል ማለት ነው። እና ይህንን ስናየው የ20 ነጥብ ልዩነት ይሆናል ማለት ነው። እና ማይክል ካሪክ ተጨማሪ 20 ነጥብ ለማንቸስተር ዩናይትድ መስጠት ይችል ነበር ማለት ነው። አሁን ያለንን 71 ነጥብ አሁን ያጠናቀቅንበትን 20 ነጥብ ደምሩበት እና 91 ነጥብ ይሆናል ማለት ነው። ይሄ 91 ነጥብ ደግሞ ማለት የሊጉን ዋንጫ ለማንሳት በጣም በቂ የሆነ ነጥብ ነው። ኢቨን ከአርሰናል በልጦ የአርሰናል 85 ነጥብ ነው እንደምታውቁት ያጠናቀቁበት እና የሊጉ ሻምፒዮን ለመሆን ለዩናይትድ የሚያበቃው በጣም በቂ ነጥብ ነበር ማለት ነው። እንደው 20ውን ነጥብ ተጨማሪ ባይሰበስብና ካሪክ እንደው 6ቱን ነጥብ ጣለ ብትሉ እንኳን ከአርሰናል ጋር ዩናይትድ በነጥብ ይስተካከል ነበረ ማለት ነው። 2 ጨዋታ ኢቨን ተሸንፎ ማለት ነው። እና ይሄ እንግዲህ ቁጥር ነው። ቁጥር ብዙ ጊዜ አይዋሽም ይባላል እና በማይክል ካሪክ ስር ያህል ዩናይትድ በጣም ጥሩ ጊዜ እያሳለፈ እንደሆነ በተለይ ውጤትን መሰረት አድርገን የምናወራ ከሆነ ትልቅ ማሳያ ተደርጎ ሊወሰድ ይችላል። በጣም የሚያስገርመው ግን ዴይሊ ሜል ባወጣው ራንክ መሰረት የፕሪሚየር ሊጉ ምርጥ አሰልጣኞች በሚል ከ1 እስከ 20 አውጥቶ ነበር እና በጣም ነው ያስገርመኝ። ፍሮም ዘ ቤስት ቱ ዘ ወርስት ነው ይሄ ራንክ የወጣው። አንደኛ ማይክል ካሪክን ሚካኤል አርቴታን አስቀምጦ፣ ሁለተኛ ኡናይ ኤምሪን ነው ያደረገው፣ ሶስተኛ አዶኒ ኢራኦላን አስቀምጧል፣ አራተኛ ደግሞ ገና ስራውን ያልጀመረውን ዣቪ አሎንሶን ያስቀመጠው። በእርግጥ ስለዚህ ጉዳይ እኔ ትኩረት መስጠት አልፈልግም ብዙ እንድትጨነቁበት አይደለም። ግን ዴይሊ ሜል ማይክል ካሪክን 13ኛ ደረጃ ላይ ማስቀመጡ በጣም ስላስገረመኝ ነው ማለት ነው። እንደው እሱ የሚበልጣቸው አሰልጣኞች ማርኮ ሲልቫ እና እንደ አንድሪዩስ ዳንኤል ፋርኬ የመሳሰሉ አሰልጣኞች እንዲሁም ፍራንክ ላፓርድ ሁሉ 18ኛ ነው የተቀመጠውና ለዴይሊ ሜል ግን አሁንም ቢሆን ማይክል ካሪክ ከሊጉ ምርጥ 10 አሰልጣኞች መካከል አንዱ መሆን አልቻለም። ቀጥለናል ቤተሰቦች። አሁን ደግሞ ስለ ዝውውር የተመለከቱ መረጃዎችን ማድረሳችንን እንቀጥል። አሁንም አብራችሁን ሆኖ ቪዲዮውን ላይክ በማድረግ አጋርነታችሁን አብራችሁን እንደሆናችሁ እንድታረጋግጡ እንጠይቃለን። ባርሴሎናዎች አዲስ ሀሳብ አምጥተዋል። ይህ ሀሳብ ደግሞ ምናልባት ዩናይትድን ይበልጥ የሚያበሳጭ ሊሆን ይችላል ተብሎ ተገልጿል። በጣም የሚያስገርም ነው። ባርሴሎናዎች ለማንቸስተር ዩናይትድ ማርከስ ራሽፎርድን ለማስፈረም 13 ሚሊዮን ፓውንድ ሊያቀርቡ ተዘጋጅተዋል ተብሎ ተገልጿል። ይህም ወደ 16 ሚሊዮን ዩሮ አካባቢ ሊሆን ይችላል ማለት ነው። እንግዲህ ይሄ ገንዘብ ማለት ዩናይትዶች ከሚጠብቁት በግማሽ ያነሰ ገንዘብ ነው እና ትልቁ ምክንያታቸው ምንድን ነው? እንደ መከራከሪያ የሚያነሱት አሁን ማርከስ ራሽፎርድ በዩናይትድ ቤት ያለው ቀሪ ኮንትራት አይ ቲንክ የ3 ዓመት አካባቢ ኮንትራት ነው። ስለዚህ ራሽፎርድን የምናስፈርመው ከሆነኛ እናንተ በምትከፍሉት ሳምንታዊ ደሞዝ 325,000 ፓውንድ አንከፍለውም እኛ። ስለዚህ የእሱን ደሞዝ ተጫዋቹ ደግሞ ኮምፕሮማይስ መጠየቁ አይቀርም ማለት ነው። ምክንያቱም ተጫዋቹ ወይ በ200,000 ፓውንድ ለባርሴሎና የሚፈርም ከሆነ ነው ብላችሁ ወይ 150 ሊሆን ይችላል ሳምንታዊ ደሞዙ እሱ ሲስማማ ሲነጋገር ከባርሴሎና ጋር። ስለዚህ ወደ ባርሴሎና ለመሄድ ተጫዋቹ ወይ ደሞዙን መስዋዕት ማድረግ አለበት፣ ግማሽ ደሞዙን እንደማለት ነው። ለምሳሌ 200,000 ካለን እና ከሆነ
125,000 ፓውንድ በሳምንት መተው መቻል አለበት ማለት ነው ራሽፎርድ። ወይም ደግሞ ተጫዋቹ ካልተወ ፈቃደኛ ካልሆነ ደግሞ ኮምፕሮማይስ ይጠይቃል ማለት ነው። ይሄ ኮምፕሮማይስ ክፍያ ማለት ወይ ከማንቸስተር ዩናይትድ ሊሆን ይችላል የሚጠይቀው፣ ወይ ከባርሴሎና፣ ወይ ደግሞ ከተስማሙ ሁለቱም ክለቦች። ስለዚህ የራሽፎርድ በ3 ዓመታት ውስጥ የማይከፈሉ በሳምንት 125,000 ፓውንድ ደመወዞችን ማን ይሸፍናቸው የሚል ስምምነት ያስፈልጋቸዋል ማለት ነው። ወይ ተጫዋቹ ማገዝ ይኖርበታል፣ መተው ይኖርበታል፣ ወይ አሊያም ደግሞ ባርሴሎናዎች መሸፈን ይኖርባቸዋል። ካልሆነ ደግሞ የማይጠበቀው ነገር ዩናይትድ መሸፈን ይኖርበታል ማለት ነው። ወይ ደግሞ ሶስቱም በጋራ ይህንን ወጪ ሊሸፍኑት ይችላሉ ማለት ነው። እና እቺ የደመወዙ ጉዳይ ነው። እኔ እርግጠኛ ነኝ ከዚህ በፊትም ነግራቸዋለሁ። ዩናይትድ የሰራው ትልቁ አንዱ ስህተት ለተጫዋቹ 325,000 ፓውንድ ደሞዝ መክፈሉ ነው። በተለይ አሁን አውሮፓ ቻምፒዮንስ ሊግ ተሳትፎ ስላረጋገጥን ይሄ ደሞዝ የእሱ አውቶማቲካሊ ያድግለታል። በዛ ምክንያት ነው እንግዲህ ዩናይትድ ላይ በጣም የሚያናድድ የሚመስል 13 ሚሊዮን ፓውንድ ሂሳብ አቀረቡ የተባለው። የዩናይትዶች አቋም ግን አሁንም የጸና ነው። ተጫዋቹን ወይ በ30 ሚሊዮን ዩሮ ታስፈርማላችሁ ወይ ትመልሱታላችሁ የሚል አቋም ይዘዋል። ትልቁ ችግር ግን ተጫዋቹ አሁንም ቢሆን ከባርሴሎና ውጭ ወደ ውጭ ማለቱ በጣም የሚያስገርም ነው። እንደውም ባርሴሎናዎች እንደሚፈልጉት ሃንስ ፍሊክ አጥብቆ እንዲቆይ እንደሚፈልግ ቦታ እንኳን ባይኖረው ተጫዋቹ እንደ ጎርደን ቢይዝበት የሱን ቦታ እንኳን በላሚን ያማል ፖዚሽን ላይ መጫወት ይችላሉ ብሎ እንደሚያምንና በባርሴሎና ቤት መቀጠል እንደሚፈልግ ማርከስ ራሽፎርድ ተገልጿል ማለት ነው። እና ሰሞኑን እንደውም በኢንስታግራም ገጹ ላይ ኪፕ ኢት ሙቪንግ የሚል ካፕሽን አስቀምጦ ተጫዋቹ ፎቶዎችን፣ የግል ልምምዶችን እየሰራ እንዲሁ ሲፖስት ተመልክተናል። እና የዚህ ተጫዋች መጨረሻ በጣም አጓጊ ይሆናል። ተጫዋቹ ባርሴሎናን ብቻ ማለቱ ዩናይትድን አማራጭ ሊያሳጣ ይችላል። እንግዲህ ልጁ ቢመለስ እንኳን ወደ ዩናይትድ በዩናይትድ ቤት እንደማይቀጥል የታወቀ ነው። ዩናይትዶች ተጫዋቹን ለሌሎች ክለቦች ይሸጡታል ተብሎ ይጠበቃል። ቤንጃሚን ሼሽኮ 23 ዓመት ሞላው። ተጫዋቹ ትላንት ነበረ በይፋ እንግዲህ 23ኛ ዓመት ልደቱን ሲያከብር የነበረውና በርካቶች መልካም ምኞት ተመኝተውለታል። የዩናይትድ ኦፊሻል ገጽ ሁሉ ሳይቀር ነው እንግዲህ ለቤንጃሚን ሼሽኮ እንኳን ለልደት ቀንህ ደረሰ ብሎ ሃፒ በርስዴይ ያለው እና በጣም ያስገርማል። እንግዲህ ቤንጃሚን ሼሽኮ ስናየው በጣም ግዙፍ ነው። ተጫዋቹ ትልቅ ኃላፊነትና ጫናን የተሸከመው ግን እድሜው ደግሞ ገና አሁን ነው። እንግዲህ ትላንት 23 ዓመት እየሞላው ከዚህ አጥቂ ነው በአመት 30 ጎሎችን እንዲያስቆጥር የምንጠብቀው ማለት ነው ቤተሰቦቻችን። እና ዲሚተር ቤርባቶቭ በተለይ ስለ ቤንጃሚን ሼሽኮ ሰሞኑን እንደዚህ ሲል አስተያየት ሰጥቷል። ቤንጃሚን ሼሽኮ ምን አይነት ኳሊቲ ያለው አጥቂ መሆኑን ባለቀው ሲዝን ላይ ያሳይቶናል ይላል። አጀማመሩ ጥሩ አልነበረም በእርግጥ ሲል ተናገረ። ተጫዋቹ ግን ቀስ እያለ በሂደት ራሱን ማግኘት ችሏል። ለዚህ በጣም ደስተኛ ነኝ ያለው። ቁመቱ በጣም እንደው ትልቅ ነው። ተጫዋቹ ደግሞ በጣም ፈጣን ነው በዛ ላይ ሲል ቤርባቶቭ አሞካሽቶት፣ በተለይ ቦክስ ውስጥ ተጫዋቹ ተከላካዮችን መረበሽ ይችላል ነው የሚለው። ጎሎችን በጭንቅላት ጎጅቶ ማስቆጠር ይችላል። እንደው ጠንካራ ልምምዶቹ ማድረጉን በዚሁም ይቀጥል ከሆነ ይህንን ስል ግን የቡድን ልምምድ ማለት አይደለም። ተጫዋቹ በግል እንደዚሁ ጠንክሮ መስራቱን የሚቀጥል ከሆነ አለ ዲሚተር ቤርባቶቭ ለቶክ ስፖርት ሲያወራ ልጁ በቀጣዮቹ ሲዝኖች ላይ በርካታ ተጨማሪ ጎሎችን ያስቆጥራል፣ መሻሻሉንም በዚህ መልኩ ይቀጥላል ሲል አስተያየቱን ሰጥቷል ማለት ነው። ያው እንደምታውቁት 11 ያህል የፕሪሚየር ሊግ ጎሎችን በዚህ ሲዝን አስቆጥሯል። ከሌሎች አጥቂዎች አንጻር ለምሳሌ ከአርሰናሉ ጊዮኬሬሽ አንጻር ስናየው ከተጫወተባቸው ደቂቃዎች አንጻር ቤንጃሚን ሼሽኮ በጣም ትልቅ የሆነ የጎል ቁጥር ያለው ተጫዋች ነው። ምክንያቱም ከሼሽኮ ባነሰ ወይንም ደግሞ ከሌሎች አጥቂዎች እጅግ በጣም ያነሱ ደቂቃዎችን ነው በዩናይትድ ቤት መጫወት የቻለው ማለት ነው። እና እንደውም አንዳንዶች አሁን ባለው የአጥቂዎች ኢንፍሌት ባደረገ የዝውውር ገበያ ስናይ ቤንጃሚን ሼሽኮ በጣም ጥሩ ሂሳብ ወጥቶበት ነው ለዩናይትድ የፈረመው። ይሄ የተጋነነ የዝውውር ገንዘብ የሚባል አይደለም ብለው ዝውውሩን አሞካሽተውታል። በቅርቡ አንቶኒ ጎርደን ከኒውካስል ዩናይትድ በጣም ጥቂት ጎል ብቻ አስቆጥሮ በሊጉ በ80 ሚሊዮን ዩሮ እና ከዛ በላይ ባርሴሎናን መቀላቀሉን ታስታውሳላችሁ። ከዛ ውጭ ደግሞ ጁሊያን አልቫሬስ በላሊጋ በጣም የሚያስገርም ነው ቤተሰቦቻችን፣ 8 ጎል ብቻ ነው ያስቆጠረው ባለፈው ሲዝን። ግን ተጫዋቹ አሁን በአትሌቲኮ ማድሪድ እስከ 150 ሚሊዮን ዩሮ ዋጋ የተለጠፈበት ተጫዋች ነው ወይም አጥቂ ነው ማለት ነው። እና
ይህንን ኢንፍሌትድ የሆነ በጣም የተጋነነ የአጥቂዎች የዝውውር ገንዘብ ስትሰሙ ማንቸስተር ዩናይትድ ገና ትላንት 23 ዓመት የሞላውን ቤንጃሚን ሼሽኮን በ72 ሚሊዮን ፓውንድ እና ከዛ በላይ እየታየ በሚከፈል የዝውውር ገንዘብ ማስፈረሙ ይህን ያህል ከፍተኛ የሆነ የዝውውር ገንዘብ አይባልም። እንደውም በጣም በጣም ጥሩ ዝውውር ነው ተብሎ እየተሞካሸ ነው የሚገኘው የቤንጃሚን ሼሽኮ የ1 ዓመት የማንቸስተር ዩናይትድ ቆይታ። ማንቸስተር ዩናይትዶች ምንም እንኳን ቤንጃሚን ሼሽኮ 11 ጎል አስቆጥሮ ቢያጠናቀቅም የፊት መስመር ላይ ያሉ ተጫዋቾቻቸው በድምሩ ከ30 ጎሎች በላይ ቢያስቆጥሩላቸውም አሁንም ሁነኛ አጥቂ ለማስፈረም ወደ ገበያው ይወጣሉ የሚል ዜና ተሰምቷል። በርካታ አጥቂዎችን በሊስታቸው ውስጥ እንደያዙ ነው ሰሞኑን የወጡ ሪፖርቶች እያመላከቱ ነው ያሉት። በተለይ ለዚህ አንዱ ምክንያታቸው ማርከስ ራሽፎርድ ክለቡን ይለቃል፣ ራስመስ ሆይለንድ አሁን ኦልሬዲ ለቋል፣ ወደ ናፖሊ አምርቷል። ጆሹዋ ዘርክዚም ደግሞ እንደው ምንም እንኳን በክለቡ የመቆየት ፍላጎት ቢኖረውም ግን ዩናይትዶች ተጫዋቹን ሊሸጡት እና ለገበያ ሊያወጡት ይችላሉ፣ በተለይ ወደ ጣሊያን ይመለሳል የሚል ሪፖርት ወጥቷል። ታዲያ እነኚህ 3 አጥቂዎች ከዩናይትድ የሚለቁ ከሆነ ዩናይትዶች በመተካቸው አንድ በጣም ጥሩ የሆነ በደንብ የታወቀ ጨራሽ አጥቂ የማስፈረም ፍላጎት እንዳላቸው ነው የተገለጸው ማለት ነው። ለምሳሌ ከሊስቱ ውስጥ ከተካተቱት መካከል አንዱ የጋላታሳራዩ ቪክተር ኦስሜሄን አንደኛው ነው ተብሏል። እንደውም በማንቸስተር ዩናይትድ ቤት ውስጥ ድሪም የሆነ ፈራሚ ወይም ድሪም የሆነ ታርጌት ተደርጎ ተይዟል እና በአጥቂነት ሊያስፈርሟቸው ከያዟቸው ተጫዋቾች ሊስት ውስጥ ቶፕ ደረጃ ላይ መቀመጥ የቻለ አጥቂ ነው ተብሎ ነው የተቀመጠው። አሁንም ዩናይትድ ከቪክተር ኦስሜሄን ስም ጋር ማያያዙን ቀጥሏል። ያለፉት ዓመታት የዝውውር መስኮቶች ላይ ተጫዋቹን ያስፈርሙታል የሚል ዘገባዎች ሲወጡ ነበር። በመጨረሻ ተጫዋቹ ከናፖሊ ለቆ ወደ ጋላታሳራይ ያመራ። አሁን ደግሞ በድጋሚ ስሙ ከዩናይትድ ጋር ተያያዘ። ኮት ኦፍ ሳይድ ነው በነገራችሁ ላይ ዜናውን ያወጣው። ሊስቱ ውስጥ ከተካተቱ አጥቂዎች መካከል አንዱ ሮበርት ሎቫንዶቭስኪ ነው ከኦስሜሄን ውጪ። ከዛ ዱሳን ቭላሆቪች ይገኛል። ኢል ጁኒየር ክሩፒም እንደዚሁ ተካቶበታል። ጄን ፊሊፔ ማቴታ እንደዚሁ ሊስቱ ውስጥ ያለ ተጫዋች ነው ማለት ነው። ስለዚህ 5 የሊስቱ ውስጥ ያሉ የአጥቂ አማራጮችን ይዞ ዩናይትድ ገበያውን ይመለከታል። አጥቂም ለማስፈረም በዩናይትድ ቤት ትልቅ እቅድ አለ የሚል ዘገባ ነው እየሰማን ያለ ነው። በተለይ ግን የበርንመዙን የ19 ዓመት የአጥቂ መስመር ተጫዋች ክሩፒን ለማስፈረም የሚደረገው ፉክክር በጣም ጠንከር ሊል እንደሚችል ከወዲሁ እየተገለጸ ነው። ባየር ሙኒኮች ተጫዋቹን አጥብቀው ይፈልጉታል። ጎርደንን ፈልገው ነበረ ግን ሊያስፈርሙት አልቻሉም። የሉዊስ ዲያዝ ባካፕ እንዲሆን ይፈልጋሉ ነው ተብሎ የተነገረው። በጣም የሚያስገርም ነው። ቤተሰቦቻችን ክሩፒ እንደምታውቁት በጣም ኤክሳይቲንግ የሆነ ያንግ ታለንት ነው። በትንሽ እድሜው በፕሪሚየር ሊግ ታሪክ 10 እና ከዛ በላይ ጎሎችን ማስቆጠር የቻለ በመጣበት ዓመት ብቻ ተጽዕኖ መፍጠር የቻለ በጣም የሚያስደንቅ ልጅ ነው እና ይህን ልጅ ለማስፈረም ሙኒኮች ፍላጎት ማሳየታቸው እንደ ፈላጊዎቹ ከሆኑት ዩናይትድ ወይም አርሰናል ጋር ፉክክር ውስጥ መግባታቸው በራሱ በጣም የሚያስገርመኝ ነው። የአንዳንድ ክለቦች የዝውውር እንቅስቃሴ እጅግ የሚገርም እንደው ስኬታማ ለምን እንደሆኑ ሁሉ ማሳያ ነው የሚሆናቸው። ለምሳሌ ባየር ሙኒክ ያን የመሰለ አጥቂ መስመር ያለው በርካታ የአጥቂ አማራጮች አሏቸው፣ በርካታ ጎሎችን ያስቆጠሩላቸው። ግን ደግሞ የሉዊስ ዲያዝ ባካፕ ለማድረግ ነው እንግዲህ ይህን ልጅ የፈለጉት ማለት ነው። ዩናይትድ እኮ እንደው ቢመጣ የቡድኑ ቋሚ ተሰላፊ ላይ አድርገው የሚችል ዋነኛ የስትራይከር ታርጌት ነው ተጫዋቹ ማለት ነው። ከቤንጃሚን ሼሽኮ ጋር ቢፈራረቅም ግን ባየር ሙኒክ ቤት ለሉዊስ ዲያዝ አማራጭ ይሆናል፣ ሉዊስ ዲያዝን ይተካልናል ብለው ምርጥ ሲዝን ባሳለፈበት ሲዝን እንኳን በእያንዳንዱ ቦታ ላይ 2 ተጫዋቾችን ቤስት የሆኑ ተጫዋቾችን ለመያዝ የሚያደርጉት ጥረት እንደው በዩናይትድ በኩል በሆነ የሚያሰኝ የዝውውር ስትራቴጂ ነው። በእያንዳንዱ ቦታ ላይ 2 ቤስት ተጫዋቾችን መያዝ የባየር ሙኒክ እቅድ ይመስላል። ልክ አርሰናል ቤት እንደሚደረገው ሁሉ ይሄ ነገር ነው ዩናይትድ ቤት እንዲመጣ ብዙ የዩናይትድ ደጋፊዎች የምንመኘው። ከአጥቂ መስመር የዝውውር ዜናዎች አሁንም አልወጣንም ቤተሰቦች፣ ምክንያቱም
ስለ ራፋኤል ሊያኦ በተደጋጋሚ ዜናዎች በመውጣት ላይ ይገኛሉ። ስሙን እንደው ፋብሪሶ ሮማኖ ማረጋገጡን ተከትሎ ከዩናይትድ ዝውውር ጋር በተያዘ ይህን ልጅ በቅርበት መከታተል ይኖርብናል። ሰሞኑን ደግሞ ያው ትላንት ዜና ስላላደረስናችሁ ነው እንጂ ተጫዋቹ በይፋ ሲወራ እንደነበረው ሲጠበቅ እንደነበረው ኤሲ ሚላንን መልቀቅ እፈልጋለሁ ሲል ተናገረ። እንደዚህ ነው ያለው ሊያኦ በቅርቡ በፖርቹጋል ባለበት ሰዓት ስፖርት ቲቪ ፖርቹጋል ከሚባል የቴሌቪዥን ጣቢያ ጋር ነበር ቃለ መጠይቅ ያደረገው። ብዙ ጊዜ ተጫዋቾች ወደ ሀገራቸው አምርተው ረፍት በሚያደርጉ ሰዓት ወይ ደግሞ በብሔራዊ ቡድን ግዳጅ ላይ ባሉበት ሰዓት ከሀገራቸው ቴሌቪዥን ሾዎች ጋር ወይም ደግሞ ጋዜጦች ጋር ቃለ መጠይቅ ማድረግ ይወዳሉ። ብዙ ጊዜ ይህን የሚያደርጉት ታዲያ ሀሳባቸውን ለመግለጽ ነው። በተለይ በቀጣይ አላቸው የክለብ የእግር ኳስ ሕይወት ላይ የተመሰረተ ወይ መናገር የሚፈልጉት ምላሽ መስጠት የሚፈልጉት ነገር ካለ እንደዚህ አይነት መንገዶችን ይጠቀማሉ። ታዲያ ራፋኤል ሊያኦ ከተጠቀመባቸው መንገዶች መካከል አንዱ ነው ተብሎም በዚህ መልኩ ይነገርለታል። ከኤሲ ሚላን መልቀቅ እፈልጋለሁ አለ ተጫዋቹ። በጣም ኮሩ ነኝ በዚህ ሰዓት፣ ምክንያቱም በኤሲ ሚላን ቤት ተጫዋች ማሳለፍ ችያለሁ፣ የክለቡም እንደዚሁ ታሪካዊ ተጫዋች መሆን ችያለሁ። ነገር ግን አሁን አዲስ ቻፕተር እፈልጋለሁ ሲል ተጫዋቹ በእግር ኳስ ሕይወቱ አዲስ ነገር ማየት እንደሚፈልግ ከተናገረ በኋላ ወደ ሌሎች ሊጎች አምርቼ መጫወት እፈልጋለሁ ሲል ነው ያረጋገጠው። ለሚላን የቻልኩትን በሙሉ አድርጌያለሁ፣ ክለቡም ለኔ የቻለውን በሙሉ አድርጓል። ነገር ግን አሁን አዲስ ቡድን መቀላቀል እንዳለብኝ ተሰምቶኛል። ወደ አዲስ ሊግ ማምራት ይኖርብኛል። ይህንን አዲስ ቻሌንጅ ለመጋፈጥም በጣም ዝግጁ ነኝ። በሚላን ቤት ትልቅ በጣም ማይረሱ በጣም ቆንጆ የሆኑ ጊዜያትን አሳልፌያለሁ። ከዚህ በኋላ ግን ይበቃኛል፣ ሚላንን እለቃለሁኝ በሚል ነው ማለት ነው ራፋኤል ሊያኦ በዚህ መልኩ አስተያየቱን የሰጠው። ይሄ ንግግሩ በርካቶች እንዳሉት ከሆነ ዩናይትዶችን እንግዲህ ተጫዋቹ ለማስፈረም በሚያደርጉት እንቅስቃሴ ላይ ይበልጥ መንገድ የሚጠርግ ነው ተብሎ እየተዘገበ ይገኛል። በቅርቡ እንደውም ጥያቄ ቀርቦለት ነበር ካስታወሳችሁ፣ እንደው መደጋገም አይሁንና ቤተሰቦቻችን ፕሪሚየር ሊጉን ትመለከታለሁ ተብሎ ተጠየቀ። አዎን አለ። የተለየ እንደው የምትመለከተው ቡድን ይኖራል ወይ ተብሎ ሲጠየቅ ማንቸስተር ዩናይትድን በሚል ተጫዋቹ መልሷል። ምክንያቱም ክርስቲያኖ ሮናልዶ ያየሁ እያደነኩ ነው ያደግኩት እና የቀድሞውን የክርስቲያኖ ሮናልዶ ቡድን ማንቸስተር ዩናይትድን ይበልጥ እከታተላለሁ በሚል አስተያየት ሰጥቷል። ብዙዎች ይሄ አነጋገሩን ዩናይትዶችን ኑና ውሰዱኝ አስፈርሙኝ ብሎ ራፋኤል ሊያኦ ተናገረ በሚል እንዲተረጉሙበት ሆኗል ማለት ነው። ተጫዋቹ ምንም ጥያቄ የለውም ለማንቸስተር ዩናይትድ ቅድሚያ ሰጥቶ ወደ ዩናይትድ ለመዛወር ተጫዋቹ ከየትኛውም ክለብ በላይ ቅድሚያ እንደሚሰጥና የዩናይትድን ዝውውር እንደሚፈልገው ተገልጿል። አሁን ዩናይትዶች ተጫዋቹን ለማስፈረም ያላቸው ቁርጠኝነትና ቀደም እንደነገርናችሁ በአጥቂ መስመር ላይ ያዟቸው ሌሎች አማራጮች አሉ። ማንን እንደሚያስቀድሙ እስካሁን ድረስ በግልጽ አልታወቀም። ቤተሰቦቻችን ራፋኤል ሊያኦን እንደ አማራጭ እንደያዙት ተገልጿል። ነገር ግን እዛ ቦታ ላይ እንደው እውነተኛ የሆነ የ9 ቁጥር አጥቂ ተጫዋች ነው የሚፈልጉት ወይንስ ደግሞ የ9 ቁጥር አጥቂና እንደው ከግራ ክንፍ እየተነሳ የሚያጠቃላቸው ተጫዋች ነው የሚፈልጉት ወይንስ ደግሞ ሁለቱንም ነው የሚፈልጉት የሚል በቀጣይ በክለቡ የዝውውር እንቅስቃሴና በክለቡ ባለቤቶች ውሳኔ ላይ የሚመሰረት ይሆናሉ ማለት ነው። ለማንኛውም ግን ራፋኤል ሊያኦ ወደ ዩናይትድ የሚመጣ ከሆነ የግራ ክፍሉን ሊሸፍንላቸው ይችላል። አስፈላጊ ከሆነም ተጫዋቹ በ9 ቁጥር ቦታ ላይ የተቀያየረ መጫወት ይችላል። ጥሩ የቤንጃሚን ሼሽኮ ባካፕ ሊሆን ይችላል። በቀጥታም ባይሆን እንኳን ተጫዋቾች ብዙ ጊዜ ቦታ እየቀየሩ ስለሚጫወቱ የራፋኤል ሊያኦ መምጣት ዩናይትድን ይበልጥ በአጥቂ መስመር ላይ የሚያጠናክረው ነው የሚሆነው። 50 ሚሊዮን ዩሮ ደግሞ ለዝውውሩ የሚጠየቅ ገንዘብ ነው ተብሏል። በጣም የተጋነነ ገንዘብ አይደለም። እውነት ለመናገር አሁን ባለው ማርኬት ላይ ሊያኦን በ50 ሚሊዮን ዩሮ ማስፈረም በጣም ጥሩ የሆነ የዝውውር አማራጭ ተደርጎ ሊታይ ይችላል። ብዙ ክለቦች ይፈልጉታል። ለምሳሌ ቶተንሃም ይፈልገዋል ከእንግሊዝ ልጆን ላይ ያስፈርመው። ሌሎችም ትልልቅ ክለቦች አሉ ስማቸው ያልተጠቀሱ። ለምሳሌ አሁን ቼልሲ አንደኛው ነው ሊያኦን ለማስፈረም ጥረት የሚያደርግ። በተለይ ዴዘርቢ ይወደዋል፣ በጣም ያደንቋል እና ከቼልሲ ጋር አብሮት ከሲቲ ጋር አብሮት ከቶተናም ጋር አብሮት እንዲሰራ ፍላጎት አለው ተብሎ ነው የተነገረው።
ዣቪ አሎንሶም ቢሆን በቼልሲ ቤት አስፈርሞት በቀጣይ ሲዝን ላይ አብረው ቢሰሩ ደስተኛ ነው ተብሎ ተገልጿል። ሌሎች በተለይ ከእንግሊዝ ውጭ ያሉ ክለቦች አሉ የሚፈልጉት፣ እሱ ፍላጎቱ ግን በእንግሊዝ ፕሪሚየር ሊግ መጫወት፣ በተለይ ደግሞ ለዩናይትድ መጫወት ትልቁ ፍላጎቱ እንደሆነ ነው የተገለጸው። ራፋኤል ሌአው። ተወዳጆች እንቅጥል፣ ገና ነው። ዜናዎቻችን አልተነኩም። በርካታ መረጃዎች አሁንም አሉ። ላይክ አድርጉ፣ ቪዲዮን አብራችሁን ሁኑ። ቀጣዩ ሃዛርድ ወደ ማንቸስተር ዩናይትድ እንዲመጣ ይፈለጋል ተብሏል። ምናልባት ብዙዎቻችን የምንጠብቀው እንደው በቀጣይ ዜናም ካለን ዜና የምናደርሳችሁ የሚሆነው ስለ ፈርናንዴዝ ዝውውር ነው። እንደምታውቁት ፈርናንዴዝ የሚለው ቃል አሁን ከአፋችን የሚወጣ አይደለም። ምክንያቱም የአውሮፓ ምርጡ ፕሌይሜከር ወይ 10 ቁጥር ተጫዋች ብሩኖ ፈርናንዴዝ የቡድናችን አካል ነው። ሌላው ደግሞ በዝውውር መስኮት ላይ አጥብቀን የምንፈልገው ማቲያስ ፈርናንዴዝ ከዌስትሃም ዩናይትድ የዝውውር ኢላማችን ነው። ይሄ ሲገርመን ደግሞ አሁን ሌላ ማቲያስ ፈርናንዴዝ ፓርዶ የተባለ ኢላማ አገኘን። ይሄ ተጫዋች የቤልጂየም ብሔራዊ ቡድንን የሚወክል ነው። በነገራቸው ላይ በዓለም ዋንጫ ላይ ከቤልጂየም ብሔራዊ ቡድን ጋር ተካቶ አሁን ከሴላሚንስ ጋር በመሆን ወደ አሜሪካ ያመራል። ለመጀመሪያ ጊዜ ነው ጥሪ የቀረበለትና ለሊል በዚህ ሲዝን ባደረገው ጨዋታ በጣም አስደናቂ የሆነ እንቅስቃሴ በማሳየቱ ነው አንዳንዶች በቅጽል ስሙ እንደውም አዲሱ ሃዛርድ የሚል መጠሪያ ስም የሰጡት ማለት ነው። እና ሌሎች ለዚህ የፊት መስመር ተጫዋች ማቲያስ ፈርናንዴዝ ፓርዶ ከፍተኛ ቦታ ይሰጡታል ወይም ሃይሊ ሬትድ የሚያደርጉት ተጫዋቻቸው ነው ማለት ነው። ይሄ ተጫዋች እንግዲህ በስፔን ብሔራዊ ቡድን ውስጥ ተካቶ መጫወት ይችል ነበረ። ነገር ግን በብሔራዊ ቡድን ደረጃ የስፔን ብሔራዊ ቡድን ጥሪ ላያደርግለት እንደሚችል ስላሰበ ይመስለኛል የቤልጂየም ብሔራዊ ቡድንን የተሻለ የመጠራት እድል ይሰጠኛል ብሎ ተጫዋቹ አስቡ። እንዳሰበውም እንግዲህ ይህን እድል አግኝቶ አሁን የቤልጂየም ብሔራዊ ቡድንን ወክሎ በዓለም ዋንጫው ላይ ከቤልጂየም ጋር ተሳትፎ ያደርጋል ማለት ነው። ለማንኛውም ዩናይትድ ይህን ልጅ አጥብቆ ይፈልገዋል። ዘገባው የላጋሴታ ዴሎ ስፖርት ነው። ሌሎች በተጫዋቹ ዝውውር ላይ 30 ሚሊዮን ዩሮ ለጥፈዋል መባሉ ነው። ዝውውሩ ምን ያህል ቀላል እንደሆነ ለዩናይትድ ማሳያ የሚሆነው የተካበደ የዝውውር ገንዘብ አይደለም። እድሜው ደግሞ 21 ዓመት ነው ገና ተጫዋቹ እና ኮንትራቱ እስከ 2029 ድረስ በፈረንሳዩ ክለብ የሚያቆየው ነው። ዩናይትድ ይሄ ልጅ አጥብቆ እየተከታተለው ነው። አዲሱ ሃዛርድ ከቤልጅየም ተብሏል። ከአርሰናል ጋር ደግሞ በአንድ ተከላካይ ላይ ትንቅንቅ ውስጥ ገብተዋል ይለናል። ይሄ ዘገባ ከወጣ ቆይቷል። በእርግጥ በእኛም ቻናል ላይ ከዚህ በፊት አድርሰናቸዋል። ተጫዋቹ የኡራጋዊ ተጫዋች ነው። በስፖርቲንግ ሊዝበን የሚጫወት ነው። ማክሲ አራሆ ተብሎ የሚጠራ የተከላካይ መስመር ተጫዋች ነው እና በዚህ ክረምት የዝውውር መስኮት ወደ እንግሊዝ ፕሪሚየር ሊግ ይመጣሉ ተብሎ ከሚጠበቁ ተጫዋቾች መካከል አንዱ ነው። ማረፊያው ደግሞ ከዩናይትድ እና አርሰናል አንዳቸው ጋር ይሆናል ተብሎ ተገልጿል። የፉትቦል ፋንካስት ዘገባ እንደጠቆመው ከሆነ ማንቸስተር ዩናይትድ እና አርሰናል ይህንን ድንቅ ጊዜ በፖርቹጋል እያሳለፈ ያለውን የስፖርቲንግ ሊዝበን ኮከብ ማክሲ አራሆን ለማስፈረም ከፍተኛ ፍላጎት ያሳዩ ሁለት የፕሪሚየር ሊግ ክለቦች ናቸው ብለውናል። ወጣቱ የግራ መስመር አጥቂና ተከላካይ ተብሎ ነው እንግዲህ የሚጠራው፣ ምክንያቱም ተጫዋቹ ኮሪደሩን በሙሉ እየሸፈነ ስለሚጫወት ነው። እንደ ግራ ተከላካይ ወይንም ደግሞ እንደ ግራ ተመላላሽ ተከላካይ ልትቆጥሩት ትችላላችሁ። በፖርቹጋል ሊግ እጅግ በጣም አስደናቂ የሆነ ጊዜ ማሳለፍ ችሏል። ማራኪ የሆነ ብቃቱ በተለይ በአውሮፓ ሻምፒዮንስ ሊግ ባሳየቱ ብዙ ትልልቅ ክለቦች አይን እንዲጥሉበት ትኩረት እንዲስብ አድርጎታል። ተጫዋቹ በአጥቂነት ሲያስፈልግ ወደፊት ተጠግቶ የክንፍ አጥቂ ሆኖ መጫወት ይችላል። ካስፈለገ ደግሞ ተጫዋቹ ቦታው ተገድቦ እዛው የግራ የተከላካይ መስመር ቦታ ላይ የመጫወት ብቃት አለው። በዚህ ቨርሲቲሊቲው ምክንያት ነው ዩናይትድ እና አርሰናሎች ይህ ልጅ ለማስፈረም ፍላጎት ያላቸው ተብሎ ተገልጿል። ስፖርቲንግ ሊዝበኖች ተጫዋቹን የመልቀቅ እስካሁን ድረስ ፈቃደኛነት አላሳዩም ነው የተባለው። ግን ተጫዋቹ በክለቡ አዲስ ውል ኮንትራት እንዲፈርም ቀርቦለት ተጫዋቹ ግን እስካሁን ሳይፈርም ቆይቷል። ምክንያቱም ወደ ትልቅ ሊግና ዩናይትድና አርሰናልን ወደ መሳሰሉ ትላልቅ ክለቦች ተዛውሮ የመጫወት ፍላጎት ስላለው ማለት ነው። ኮንትራቱን ካልፈረመ እና በዚህ አቋሙ የሚቀጥል ከሆነ ደግሞ ለስፖርቲንግ ሊዝበኖች ትልቅ ስጋት ስለሆነ
ተጫዋቹን ለመሸጥ ሊያስገድዳቸው ይችላል ተብሎ ተጠብቋል። ዩናይትድ በተለይ በግራ በኩል በደንብ ማጠናከር አለብኝ ብሎ ትኩረት ሰጥቶት እንግዲህ ተጫዋቾችን ለማስፈረም እየሰራ ያለበት ቦታ ነው። ከአራሆ ውጪ የኒውካስል ዩናይትዱ በኒውካስል ዩናይትድ መቀጠል እንደማይፈልግ ለሰዎቹ ያሳወቀው እና የማንቸስተር ዩናይትድን ዝውውር ለመቀበል ዝግጁ የሆነው ሉዊስ ሆልም የዩናይትድ የዝውውር ኢላማ መሆኑ በተለይ በዊልኮክስ መሪነታማ ይሄ ተጫዋች ወደ ኦልድ ትራፎርድ እንዲመጣ በዩናይትድ በኩል ከፍተኛ ጥረት እየተደረገ እንደሆነና አራውሆ አንዱ አማራጭ እንደሆነ ነው የተገለጸው። እኔ ከዚህ በፊት አውርቼዋለሁ። ዩናይትድ ባሉት የአጥቂ መስመር ተጫዋቾች ብቻ ወይም አማካዩን ክፍል ብቻ በማጠናከር የሊጉ ሻምፒዮን መሆን ይከብደዋል። ትልቅ የሆነ እድል እንዲኖረን ቀጣይ ሲዝን ላይ የሊጉን ዋንጫ ለመፎካከር ከአርሰናል ጋር እንዲሁም ሻምፒዮን ለመሆን ግዴታ ዲፌንሳችን መጠናከር አለበት ብዬ በተደጋጋሚ ጊዜ ሀሳቤን የገለጽኩት ነው ቤተሰቦቻችንና ዩናይትድ አሁንም ቢሆን ሻምፒዮን ለመሆን በተለይ ጉዳት ላይ የሚገኙ ማንተማመንባቸው ሲዝኑን በሙሉ ቡድኑን ያገለግላሉ ብለን በኮንፊደንስ የማናወራባቸው ተከላካዮች በክለባችን ውስጥ በብዛት አሉ። ለምሳሌ ዴሊክት አንዱ ነው። አሁን በቅርቡ እንኳን ነው ተጫዋቹ ሰርጀሪ ያደረገው። ከዛ ውጭ ማርቲኔዝም ተደጋጋሚ ጉዳት የሚደርስበት ተጫዋች ነው። ሃሪ ማጉዌር እድሜው ገፍቷል። በየትኛውም ሰዓት ሊጎዳ የሚችል ተከላካይ ነው። እንዲሁም ሉክ ሾው እንደውም በጣም አስገራሚ የሆነ ምንም ጨዋታ ሳያልፈው ሲዝኑን ሙሉ ማጠናቀቁ ተአምር ሆኖብኛል ቤተሰቦቻችን። ይህም ተጫዋች ግን ከዚህ በፊት ያሉበትን የጉዳት ሂስትሪዎች መዘንጋት የለብንም። በቅርቡ እንኳን የፈረመው ፓትሪክ ዶርጉ ሁሉ ሳይቀር ተጎድቶ በጉዳት ምክንያት ክለቡን ሳያገለግል የቀረበት ሁኔታ ነው ያለው። ስለዚህ እነኚህ ሁኔታዎች ሌሎቹን ተከላካዮች ብታዩ በጣም ለጋ ናቸው። የዩናይትድን ጫንቃ ኃላፊነት እና ፕሬዠር ተሸክመው የዩናይትድን ሴንተር ባክ መምራት የሚችሉ ልጆች አይደሉም። ማደግ ይኖርባቸዋል። ዮሮና ሄቨን በዚህ ምክንያት ነው ዩናይትድ ተከላካይ መስመሩን ካላጠናከረ በስተቀር እንደው ዝም ብሎ በአማካይ ክፍልና በአጥቂ መስመር ብቻ የሊጉ ሻምፒዮን ለመሆንና የተሟላ ቡድን ሰርቻለሁ ብሎ ለመናገር አስቸጋሪ የሚሆነው ለዛ ይመስለኛል። እንግዲህ ቡድኑ አሁን ትኩረት የሰጠው ሌላ ቦታ ነው እናውቃለን ቤተሰቦቻችን። ግን ደግሞ ተከላካይ መስመር ለማስፈረም ጥረት እያደረጉ ነው መባሉ ራሱ መልካም ዜና ነው። ግን ደግሞ መፈጸም አለባቸው ግዴታ መስት ነው ብዬ እኔ በግሌ ሀሳቤን የምናገረው። ስፖርት ቢልድ በነገራቸው ላይ ቦሩሲያ ዶርትመንዱን ዋልዴሜር አንቶን የተባለ ተከላካይ ስሙን ከዩናይትድ ጋር አያይዟል። 29 ዓመቱ ነው። ተጫዋቹ በ2024 ከስቱትጋርት ዶርትመንድን ከተቀላቀለ በኋላ በጣም ጥሩ ጊዜ እያሳለፈ ይገኛል እና ከ35 እስከ 40 ሚሊዮን ዩሮ የዚህ ተጫዋች የመሸጫ ዋጋ ተብሎ የተተመነለት ገንዘብ ነው። ዩናይትዶች ፍላጎት አላቸው ብሎናል ስፖርት ቢልድ። በሌላ የቢልድ ዘገባ ይሄ ደግሞ የጀርመን ጋዜጣ ዘገባ ነው እና ቢልድ የኢንትራ ፍራንክፈርቱን የቀኝ መስመር ተከላካይ ናትናኤል ብራውን የተባለ ልጅ ዩናይትድ ለማስፈረም ፍላጎት አሳይቷል። ጠንከር ያለ ፍላጎት አላቸው ከዩናይትድ በኩል የሚል መረጃ ይዘው ወጥተዋል። እንደውም ይህን ተጫዋች የሚመለከቱት አይ ቲንክ ይሄ ተጫዋች በሉክሾ ቦታ የሚጫወት ነው። ቤተሰቦች ይቅርታ፣ በቀኝ ቦታ ላይ ሲሆን የሉክሾ የረዥም ጊዜ ተተኪ ላይ ያደርጉት ነው ናትናኤል ብራውንን የሚፈልጉት ተብሎ ከኢንትራ ፍራንክፈርት ይህም ልጅ ስሙ ተጠቅሷል ማለት ነው። የግራ ቦታው ላይ በከፍተኛ ደረጃ ብዙ ተጫዋቾችን ይፈልጋሉ። ቀደም ሉዊስ ሆል ብያቸዋለው። የአርሰናሉ ስኬሊ ተብለዋል። ቀደም ደግሞ አራሆን ብያችኋለሁ ቤተሰቦቻችን። እዛ ቦታ ላይ ይመስለኛል በዋነኛነት ክለቡ ትኩረት እያደረገ የሚገኘው። ለማንኛውም ኢንትራ ፍራንክፈርቶች ግን ለዚህ ተከላካይ ከ52 እስከ 70 ሚሊዮን ፓውንድ ነው ዩሮ እንኳን አይደለም ይጠይቃሉ መባሉ ምን ያህል ውድ እንደሆነ ነው የመሸጫ ዋጋው ናትናኤል ብራውን የሚያመላክተው። ለማንኛውም ዜናው መውጣቱ በራሱ ብቻ ጥሩ ነው። ግን ያስፈጽማሉ ዩናይትዶች ተከላካይ ለማስፈረም ልክ እንደ አማካይ ሁሉ አግሬሲቭሊ ማርኬቱ ውስጥ ይገባሉ የሚለው ወሳኝ ይሆናል። እየተከታተለን እኛም አብረን እናደርሳችኋለን። የዩናይትድ ዲፌንስ ጫፍ እስከ ጫፍ ከግራ እስከ ቀኝ እስከ መሃል ድረስ ካልተጠናከረ ዩናይትድ ቀጣይ ሲዝን ላይ የሊጉን ዋንጫ ለማንሳት ሊቸገር ይችላል የሚለው የግል ሀሳቤን ቀጥለናል። ቤተሰቦች አሁንም ዜናዎቻችን አሉ፣ አልተነኩም። ብዙ ዜናዎች አሉን።
በተለይ አሁን የአማካይ ክፍል የዝውውር ዜናዎችን መሰረት አድርገን እናቀርብላችኋለን ብዙ ዜናዎች ስለወጡ። በቅድሚያ ግን የካርሎስ ባሌባን ጉዳይ ስናይ ሰሞኑን አድርሰናችኋል። ዩናይትድ ተቀዛቅዟል እዚህ ተጫዋች ላይ በሚል አሁን ደግሞ ቶተንሃሞች እዚህ ልጅ ዝውውር ላይ ፉክክር ላይ ጠንከር እያሉ ሳይመጡ አይቀሩም። አይ ቲንክ በቶተንሃም በአዲሱ አሰልጣኝ አዲስ እንኳን ማለት አይችልም በቅርቡ ክለቡን ተረክቦ ከመውረድ እያዳነው ዴዘርቢ ልጁን በጣም ነው የፈለገው። በብራይተን አብሮት ስለሰራ ኳሊቲዎቹን በደንብ ጠንቅቆ የሚያውቅ ይመስለኛል። ለዛ ነው ቶተንሃሞች አሁን ከዩናይትድ ይልቅ በጣም አግሬሲቭ ልጅ ለማስፈረም 70 ሚሊዮን ፓውንድ ሁሉ አቀረቡ ተብሎ እየተዘገበ የሚገኘው። ብራይተኖች ግን ወዲያው ሪጀክት አደረጉት ተብሎ ተገልጿል። ዘገባው እውነት ከሆነ ብራይተኖች አሁንም 100 ሚሊዮን ፓውንድ ነው ከተጫዋቹ ዝውውር የሚፈልጉት። በትንሹ ነው የተባለው ያውም እና ይህንን ካሜሮናዊ አማካይ አሁንም የብራይተኖች ሀሳብ እስከ 100 ሚሊዮን ፓውንድ ሸጦ ትርፍ ማጋበስ እንደሆነና አሁንም ከዚህ አቋማቸው ንቅንቅ እንዳላሉ ነው ሪፖርቶች የጠቆሙት። ቶተንሃሞች የተሻለው ኦፈር ሁሉ ለማቅረብ ተዘጋጅተዋል ተብሏል። ምን ያህል ዴዘርቢ ልጁን እንደፈለገው ማሳያ ተደርጎ ሊወሰድ ይችላል ማለት ነው እና አሁን የባሌባን ነገር አቅጣጫ መቀየሩን እንድታውቁት በሚል ነው። ብዙ የቻናላችን ቤተሰቦች ባሌባን የምትወዱት አላችሁ። እንደው ከማቲያስ ፈርናንዴስ ሁሉ ባሌባ አይሻልም ወይ መንጌ ብላችሁ ጥያቄ ያቀረባችሁ ወይ ሀሳቤን የጠየቃችሁ አድማጮቻችንም እንዲሁ አላችሁ። ምናልባት በሌሎች ቪዲዮዎች ላይ እናንተን ጥያቄና ምላሽ እንዲሁ ስናዘጋጅ ምላሽ የምንሰጥበት ይሆናል። ግን አሁን ባሌባ ወደ ዩናይትድ ከመምጣት ይልቅ ከዩናይትድ እየራቀ ነው። እሱንም በደንብ አንደርስታንደብል ነው። ከዚህ በፊት ቪዲዮ ሰርቻለሁ ቤተሰቦች። እኔ በፍጹም ለእኔ ልክ እንደ ምንድን ነው እንደ ውርደት ነው ያው ለብራይተኖች 100 ሚሊዮን ፓውንድ ለዚህ ተጫዋች መክፈል ማለት በጣም ግሬት ሼም ነው። እነሱ በሚመሩን አቅጣጫ እነሱ በፈለጉት መንገድ ብቻ ክለብን መጠምዘዝ አይችሉም። በተለይ ዩናይትድ ለሚያክል ትልቅ ቡድን አምና ክረምት ላይ 75 አቅርበን እምቢ ያሉትን ልጅ ዘንድሮ ደግሞ ልጁን እንደ ቁጥሩም በነገራችሁ የባሌባ ትደነግጣላችሁ። በነገራችሁ ላይ በጣም ነው የወረደው። ለመውረዱ ምክንያት አለው። ኦፍኮርስ ምክንያት ሊኖረው ይችላል። ሌሎች ተጫዋቾች ከሱ በላይ ብዙ ደቂቃዎችን ሜዳ ላይ በማሳለፋቸው ነው በቁጥር የበለጡት። ባሌባ ሊሆን ይችላል ደግሞ የመሆን እድል አለው። ግን ከልጁ ብቃት ጋር በተያያዘ ቁጥራዊ መረጃዎችን ንጽጽር ውስጥ ገባልን ካላችሁ ቤተሰቦቻችን የእሱና የፈርናንዴዝ ቁጥራዊ መረጃና ንጽጽር በፍጹም የሚመጣጠን አይደለም። ቤተሰቦች የሚመጣጠን አይደለም። ገንዘባቸውንም ተመልከቶ የመሸጫ ይሄ 100 ነው እየተባለ ያለው ያኛው ደግሞ ከ50 እስከ 60 ከባሌባ ግማሽ በሆነ ገንዘብ ነው የምታገኙት ማለት ነው። የሆነ ጊዜ ቪዲዮ ሰራላችኋለሁ በተለይ ባሌባና የማቲያስ ፈርናንዴዝን ንጽጽር እየተመለከቱ ቁጥራዊ መረጃዎችን አምጥቼ ለማለት ያህል ነው። ምን ያህል ዩናይትድ ከዚህ ተጫዋች እየሸሸ ያለው ደግሞ ፍላጎት ከማጣትም እንዳልሆነ እንድትረዱት ነው እና ብራይተኖች እየጠየቁት የዝውውር ገንዘብ ከፍተኛ መሆኑን ተከትሎ ነው ዩናይትድ እየሸሸ የሚገኘው ከዚህ ልጅ ዝውውር እንቅስቃሴ። በሌላ በኩል የማቲያስ ፈርናንዴዝን ዜና ስናይ ዲን ጆን ሶከርስ የተባለ አንድ የዜና ምንጭ ወይ ጋዜጠኛ እንደዚህ ሲል ስለ ተጫዋቹ መረጃ ይዞ ወጣ። 50 ሚሊዮን ፓውንድ እየፈለጉ ነው ዌስትሃም ዩናይትዶች ይሄን ልጅ ለማንቸስተር ዩናይትድ ለመሸጥ ተብሎ ተገልጿል እና ዩናይትዶች ይህን ልጅ እንደማያገኙት ከምንጊዜውም በላይ አሁን እምነት አሳድረዋል የሚል ዘገባ ነው የወጣው። ምናልባት ዌስትሃም ዩናይትዶች ከዚህ በላይ ገንዘቡን ሊያሸሹት ተጫዋች ውርድ ሊያደርጉት ይችላሉ የሚል ስጋት ነበር። ግን በቅርቡ ከሊጉ መውረዳቸውን ተከትሎ ተጫዋቹ ላይ የለጠፉበትን ገንዘብ እና መለሳለስ እንዲሁ አሳይተዋል። ዋጋውን ቀንሷል። ተጫዋቹን ለመሸጥ አሁን ዝግጁ ናቸው። እስከ 50 ሚሊዮን ፓውንድ ክፍያ የሚያገኙ ከሆነ ተብሎ ነው ማለት ነው። እንግዲህ በጆንስ ሶከር የተገለጸው ይሄ ለዩናይትድ በፓኬጃቸው እንደው የመግዛት አቅማቸውን ያማከለ ኪሳቸውን የማይጎዳ ጥሩ የዝውውር አማራጭ ይመስላል። ከምንም በላይ ግን በዚህ ተጫዋች ዝውውር ላይ ያስደሰተኝ ነገር ቤተሰቦች ልጁ ለዩናይትድ ቅድሚያ መስጠቱ ነው። እድሜው ገና ነው፣ 21 ዓመቱ ነው። በእርግጥ ለ21 ዓመት ተጫዋች 50 ሚሊዮን ፓውንድ ወይ 60 ወይ እስከ 70 የሚሄዱም ከሆነ ብዙ ሊሆን ይችላል ከእድሜው አንጻር የምናይ ከሆነ ምክንያቱም 1 ዓመት ብቻ ነው ራሱን ያሳየው ገና። ግን ደግሞ ልጁ ለዩናይትድ ለመጫወት ያለው ቁርጠኝነት
ዩናይትድ የሚፈልገውን ተጫዋች ብቻ ነው መፈለግ ያለበት ከሚለው ፕሪንሲፕል ጋር በደንብ ተጣጥሞ እንዲሄድ የሚያደርግ ነው እና ዩናይትድ ልጅ ቢያስፈርመው ክለቡ ለባጁ ተጫዋቹ ለክለቡ ክብር እንዲሁም የሚፋለም እና ቢዋደቅ አይነት ተጫዋች ይመስለኛል። በዚህ መልኩ ያስፈረምናቸው ተጫዋቾች ሲጠቅሙን ተመልክተናል። እነ ማቲያስ ኩኛ፣ እነ ቤንጃሚን ሼሽኮ፣ እነ ብሪያን ምቦሞ ክለብ ውስጥ ያመጡት ውጤት ብቻ አይደለም ፍቅርንም ጭምር ነው። ለክለቡ ያለን ፍቅር አሳይተዋል። በታማኝነት ለክለቡ መጋደልን አሳይተዋል። ክለቡን ለአውሮፓ ሻምፒዮንስ ሊግ አብቅተውታል። ስለዚህ በቀጣይ የምናስፈርማቸውም ተጫዋቾች ተመሳሳይ የሆነ ኢነርጂ ለዩናይትድ የመጫወት ፍላጎት ይዘው የሚመጡ ከሆነ ደግሞ ክለቡ ከዛይም በላይ ከአውሮፓ ሻምፒዮንስ ሊግ ተሳትፎ በላይ በየቦታው እንደ ጉልበት የሚሰስቱ አቅም የሚቆጥቡ ተጫዋቾችን ሳይሆን በፉል ኢነርጂ ለዩናይትድ የሚዋደቁ ለገንዘብ ብለው የመጡ ተጫዋቾች ሳይሆን ለክብር ብለው የዩናይትድ ማሊያ ለብሰው ለመጫወት ካላቸው ጉጉት የተነሳ ፈርመው የመጡ ተጫዋቾች ስለሚሆኑ ለዩናይትድ ያላቸውን ነገር ሜዳ ላይ ይሰጣሉ ማለት ነው። ለዛም ነው ማቲያስ ፈርናንዴዝ ወደ ዩናይትድ አጥብቄ እንዲመጣ የፈለኩት። ኦፍ ኮርስ ቤተሰቦች አሁን የግል ሀሳብ ነው ነግራችሁ። ከዜናው ባለፈ ልጁ ያለው ቁጥራዊ መረጃ ደግሞ ፍጹም የሚናቅ አይደለም። በተለይ ዩናይትድ ለሚፈልገው ኢነርጂ ሜዳ ሙሉ አካሎ መጫወቱ ከቦክስ እስከ ቦክስ መጫወቱ እና ልጁ እንደው በቁመት አጭር ቢሆንም ግን ፊዚካሊ በጣም ጠንካራ መሆኑ ቪዲዮን አይ ቲንክ ተመልክታችኋል ብዬ አስባለሁ። በተለይ ዩናይትድ ኳስ ለመንጠቅ በሚያደርገው ጥረት ልጁ በጣም ኢንተርሴፕት በማድረግ ይታወቃል እና ኮቢ ሜኑ የሌሉትን ኳሊቲዎች ይሄ ልጅ በደንብ ኮምፕሊመንት ማድረግ ይችላል። ኮቢ ሜኖ ፍጥነት የለውም። ኮቢ ሜኖ የጨዋታን ቴምፖ ነው የሚቆጣጠረው። ተጫዋቹ በጣም በጠባብ ስፔስ ውስጥ እንዴት አድርጎ ኳሷን መጫወት እንዳለበት በደንብ አድርጎ ያውቃል። ቀልጥፍና፣ ፍጥነት የሚባሉት ነገሮች እና ይሄ ከቦክስ እስከ ቦክስ መጫወት ኮቢ ሜኖ ጋር የሌለ ነው። ግን እዚህ ልጅ ጋር ደግሞ በትልቁ የምናገኘው ጠንካራ ጎኑ ነው ማለት ነው እና አሁን ስለ ቀጣይ ዓመት አይደለም ማወራው ከዛሬ ምናልባት 2 ወይ 3 ዓመት በኋላ ይሄ ልጅ በደንብ ጎልብቶ ከኮቢ ሜኖ ጋር እጅግ አስገራሚ የሆነ የአማካይ ክፍል ጥምረት ሊፈጥሩ የሚችሉበት እድል ወደፊት በጣም ሰፊ ስለሆነ ነው ማቲያስ ፈርናንዴዝ ወደ ዩናይትድ እንዲመጣ የምፈልገው ማለት ነው ቤተሰቦቻችን። እና የዚህ ልጅ ዝውውር ጉዳይ አሁንም እንዳለ ነው። ቅድሚያ ለዩናይትድ ሰጥቶ በግል ጉዳዮቹ ላይ እንደውም ተስማምቶ ነው እየተባለ የሚገኘው። ተስማምቶ ጨርሶ ይሄ ሳምንት ዩናይትዶች ወደ ዝውውሩ እንቅስቃሴ የሚገቡበት ሳምንት ነው። ምናልባት የሚጠበቀው ትልቁ ከዚህ ዝውውር በፊት የኤደርሰን ዝውውር ጉዳይ ነው እና አሁን ያን ዝውውር ዩናይትዶች ከጨረሱ በኋላ ትኩረታቸውን ወደ ማቲያስ ፈርናንዴዝ ያደርጋሉ ተብሎ ነው እየተጠበቀ የሚገኘው። የኤደርሰን የዩናይትድ ዝውውርን ጉዳይ በተመለከተ መለስበታለሁ ቤተሰቦች። ከዛ በፊት ግን የሪያል ማድሪዱን ኦሬሊያን ሹዋሜን የተመለከተ ዜና ላድረሳችሁ። ፋብሪሲዮ ሮማኖ በባለፉት ጥቂት ሰዓታት ውስጥ ዩቲዩብ ቻናሉ ላይ ወጣና ዩናይትዶች እንደው ህልማቸው የሆነው ፈራሚ አማካይ ስፍራ ላይ ይሄ ማርኬዝ ሳይኒንግ የሚሉት በጣም ትልቅ ፈራሚ ብለው ከያዙ ተጫዋች መካከል አንዱ ሹዋሜኒ ነው። ነገር ግን ተጫዋቹ በሪያል ማድሪድ ምንም የመሸጥ ፍላጎት እስካሁን ድረስ አላሳየም። ክለቡ ልጁን ሊሸጠው ለገበያ አላቀረበውም። የሪያል ማድሪድ ቁጥር 1 የአማካይ ክፍል እንዲሁ ተመራጭ ነው ልጁ እና የክለቡ ቁልፍ ወሳኝ ተጫዋች ተደርጎ ይታያል። ስለዚህ ሪያል ማድሪዶች እስካሁን ድረስ ነው ያለው። ይህን ዜና እስከሰራንበት ድረስ ሪያል ማድሪዶች ተጫዋቹን የመሸጥ ምንም አይነት ፍላጎት አላሳዩም። ምንም እንኳን ጸቡ ቢኖርም ከቫልቬርዴ ጋር ተጫዋቾቹ በመካከላቸው ያለውን ችግር ፈተው አብረው እንደሚቀጥሉ ነው ክለቡ የሚያስበው። ተጨማሪ አለመግባባቶች ካሉ እንደው በሁለቱ መካከል ግጭቱ የማይፈታ ከመሰለና ቁርሾውን ይዘው መቀጠል ስለማይችሉ ክለቡ ይህን ጉዳይ አጣርቶ ምናልባት ከውሳኔ ሊደርስ ይችላል እንጂ ተጫዋቾቹ ተስማምተው በቀጣይ ሲዝንም ከማድሪድ ጋር ለመቀጠል በጋራ ዓላማ እንዲሁ ለክለቡ ለመፋለም ደግሞ ተመሳሳይ ቦታ ነው የሚጫወቱት። ሁለቱ ተጫዋቾች እርቅ የሚያወርዱ ቂም የሚሽሩ ከሆነ ግን ማድሪዶች ቹዋሜኒን አይለቁትም። ቫልቬርዴም ቢሆን በክለቡ ይቆያል። አብረው በቀጣይ ሲዝን በማድሪድ ቤት ይቀጥላሉ ተብሎ ተገልጿል። ግን ደግሞ ሰሞኑን እየወጡ ያሉ መረጃዎች እንደሚጠቁሙት ከሆነ ለምሳሌ አንዱ የአርሰናሉን አማካይ ዲክላን ራይስን ማድሪዶች ይፈልጋሉ ተብሎ
የተጫዋቹ ያለውን መሪነት በተለይ ከአርሰናል ጋር እስከ አውሮፓ ሻምፒዮንስ ሊግ ፍጻሜ የሄደበት መንገድና የሊጉን ዋንጫ ያነሳበት መንገድ ሪያል ማድሪዶችን ቀልብ ገዝቷል ተብሏል። ፕሬዚዳንታዊ ምርጫ ሊያደርጉ እየተዘጋጁ ነው። ምርጫ ቅስቀሳቸው ሁሉ እያደረጉት ነው። ራይስን ከሱ ውጭ ኢንዞ ፈርናንዴዝ ይገኛል። ጆዋው ኔቬስ እንዲሁም ሮድሪን የመሳሰሉ አማካዮች በሪያል ማድሪድ ግዢ ሊስት ውስጥ ያሉ የአማካይ ስፍራ ተጫዋቾች ናቸው መባሉ ይሄ መባሉ ምናልባት ማድሪዶች እነኚህን አማካዮች ቢያስፈርሙ ግን የቹዋሜኒን መልቀቅ ወይ ደግሞ የቫልቬርዴን መልቀቅ ሊያመቻቹ ይችላሉ ተብሎ ነው የሚጠበቀው። ምክንያቱም ትልልቅ አማካዮች አሏቸው። ለምሳሌ ጁድ ቤሊንግሃም አለ። ከነኚህ ተጫዋቾች ውጭ ማለት ነው ሶስቱ። ሌላ ተጨማሪ አማካይ ካስፈረሙ ግን ምናልባት የቹዋሜኒን ዝውውር ሊመለከቱት ለዩናይትድ በራቸውን ክፍት አድርገው ሊሸጡ ይችላሉ ተብሎ ይጠበቃል። ስለዚህ ይሄ የዝውውር ዶሚኖ ኢፌክት ነው ማለት ነው። ለጊዜው ለአሁኑ ማድሪዶች በቹዋሜኒ ደስተኛ ናቸው። ተጫዋቹን ለመልቀቅ በራቸውን ለዩናይትድ ክፍት አላደረጉም። ዩናይትዶች ግን ልጁን ድሪም ሳይኒንግ ብለው ይዘውታል እና በአማካይ ክፍል ላይ በትልቅ የዝውውር ገንዘብ ላይ ያስፈርሙ ከሚፈልጓቸው ተጫዋቾች አንዱ ኦሪሊየን ቹዋሜኒ ነው። በዩናይትድ አመራሮች በኩል በጣም የሚወደድ የክለቡ ህልም ፈራሚ ተደርጎ እየታየ ያለ ተጫዋች ነው ብሎናል ፋብሪሶ ሮማኖ። ወደ ኤደርሰን ዝውውር እንለፍ። ይሄ ተጫዋች የዩናይትድ ዝውውሩን ያጠናቅቃል ተብሎ እየተጠበቀ ነው የሚገኘው ግን መጓተቶች ታይተዋል። ለምንድን ነው ኤደርሰን እስካሁን ድረስ የማንቸስተር ዩናይትድ ዝውውሩን ያላጠናቀቀው ብላችሁ ከጠየቃችሁ ምላሽ የሚሆን መረጃ ነው ይዘንላችሁ የተገኘ ነው። በኤደርሰን ዩናይትድ ዝውውር ዙሪያ የተፈጠረው ቴክኒካል ችግር ነው ተብሎ ተገልጿል። ምክንያቱም አትላንታዎች በቅርቡ ነው አዲስ የክለቡን ዳይሬክተር ኦፍ ፉትቦል ያስተዋወቁት፣ እንዲሁም አዲስ አሰልጣኝ የቀጠሩት በቅርቡ ነው። ስለዚህ ትልቅ የሆነ የስትራክቸር ለውጥ አለ በአትላንታ ሰዎች ነው የተባለው። በክለቡ አመራር፣ በክለቡ የአሰልጣኝ ስታፍ አባላት፣ በክለቡ እንዲሁ አስተዳደር ላይ ይሄ ለውጥ መምጣቱን ተከትሎ የዝውውሩ ሂደት እንዲጓተት አድርጓል እና ከሚጠበቀው ቀን እንዲሁ እንዲዘገይ ያደረገው ክስተት ነው ተብሎ ተገልጿል። ምክንያቱም አዲሱ አሰልጣኝ መረጋጋት፣ ቦታቸው ላይ ሰክነው መቀመጥ ይኖርባቸዋል። አዲስ የክለቡም ዳይሬክተር ኦፍ ፉትቦል ከቀድሞ የክለቡ ዳይሬክተር ኦፍ ፉትቦል ስራቸውን ሲረከቡ የዝውውሩን እንቅስቃሴዎች በአጠቃላይ የንግግሩን ሂደቶችም እንዲሁ መምራት ይኖርባቸዋል። ስለዚህ የቴክኒካል ችግር ነው ተጫዋቹ እስካሁን ድረስ የዩናይትድ ዝውውሩን እንዳያደርግ ያስገደደው ተብሎ ነው የተነገረው። ሁለቱ ክለቦች በመርህ ደረጃ በዝውውሩ ዙሪያ ተስማምተዋል። ኤደርሰንም ቢሆን በብራዚል ሆኖ ተጫዋቹ በጣም ደስተኛ ነው። ዩናይትዶች በመስማማታቸው ተጫዋቹ የሕክምና ምርመራ ለማድረግ ዝግጁ ሆኖ ከብራዚል ወደ ማንቸስተር ለመብረር በመጠባበቅ ላይ ይገኛል ተብሎ ነው የተነገረው ማለት ነው። እንደውም ፋብሪሶ ሮማኖ 50 ሚሊዮን ዩሮ ይከፍላሉ ዩናይትዶች ተብሎ ከወደ ጣሊያን የወጣው መረጃ ሐሰት ነው። ዩናይትዶች ዝውውሩን የሚዘጉት በ40 እና በ45 ሚሊዮን ዩሮ ነው ሲል እሱ ደግሞ የ5 ሚሊዮን ዩሮ ሁሉ ቅናሽ እንዳለው ጠቁሟል። 40 ፊክስድ ክፍያ እንደዚሁም 5 ሚሊዮን ዩሮ ደግሞ ተጨማሪ የዝውውር ክፍያ ሆኖ ለአትላንታ ገቢ ይሆናል ሲል ከተናገረ በኋላ ፋይናል የሆኑ ተቾች እየተሰሩ ነው። ፋይናል ዲቴልስ እየተሰራ ነው አሁን። ስለዚህ በግሌ አለ ፋብሪሶ ሮማኖ፣ ስለዚህ በግሌ ኤደርሰን የዩናይትድ ተጫዋች ይሆናል በቅርቡ ብዬ እጠብቃለሁ ብሎናል። ስፔሲፊክ የሆነ ቀን ግን አላስቀምጠም። ቤተሰቦቻችን ለምንድን ነው የተለየ ቀን ያልተቀመጠው? ቅድም እንደነገርኩናችሁ በዩናይትድ በኩል ዝግጅቱ አልቋል፣ ተጠናቋል። በተጫዋቹ ክለብ በኩል ደግሞ የሚጠበቁ ስራዎች፣ የወረቀት ስራዎች መጠናቀቅ ያለባቸው ነገሮች ስላሉ ነው። አትላንታ ቤት ደግሞ ምን እንደተፈጠረ ነግረናችኋል። አዲስ አመራሮች ስለሆኑ ቢሮ የገቡት አዲስ አሰልጣኝን ጨምሮ ይህን ነገር ለማቀላጠፍ እንግዲህ አዲስ ስራ ያዙ ሰዎች በቀጣዮቹ ቀናት ይሰራሉ ተብሎ ነው የተነገረው። በዛ ምክንያት እንደሆነ እንድታውቁት በሚል ነው። ቤተሰቦቻችን ተጫዋቹ ምንም እንኳን የሕክምና ምርመራ ቢያደርግ ቢስማማም ግን የዝውውር መስኮቱ የሚከፈተው ደግሞ ማወቅ ያለባችሁ ገና 15 ጁን ላይ ነው። ዛሬ አሁን ቀኑ ገና ጁን 1 ነው። ቤተሰቦቻችን 2 ሳምንት አለ የዝውውር መስኮቱ ለእንግሊዝ ክለቦች በይፋ እንዲከፈትና
ተጫዋቹ ቢስማማም ሕክምና ምርመራ ቢያደርግም ግን ዝውውሩ ይፋ ሊሆን የሚችለው ገና ከ2 ሳምንታት በኋላ ጁን 15 ላይ ይሆናል ማለት ነው። ስለ አማካይ ክፍል ዩናይትድ የዝውውር ኢላማዎች ካወራን ዘንዳ ቤተሰቦች አሁን ዩናይትድ ማንን ትልቅ አማካይ ሊያመጣ እንደሚችል ፍንጭ እያገኘን አቅጣጫዎችን በደንብ አድርገን እንዲሁ እየተመለከትን ያለን ይመስለኛል። ቤተሰቦች እየታወቀ ያለ ነገር ይመስለኛል። ምክንያቱም አሁን ኤደርሰን የሚመጣ ከሆነ ሌላ አማካይ ደግሞ ይመጣል። እሱም ሞስት ፕሮባብሊ እኔ ከባሌባ ይልቅ የማቲያስ ፈርናንዴዝ ይመስለኛል። የግል ምልከታዬ ነው፣ እናየዋለን ግን ከዛ ውጭ ሶስተኛው አማካይ ግን አሁን ትልቁ ፈራሚ ነው የሚሆነው ዩናይትድ። ይሄ አማካይ ማን ነው ብላችሁ ካላችሁ ኤሊዮት አንደርሰን ቢሆን መልካም ነበረ። አልሆነም። ልጁ ሲቲን መርጦ ወደ ሲቲ ለማምራት አሁን ምናልባት እየጨረሰ ነው የሚገኘው። ስለዚህ ዩናይትድ ያለው አማራጭ አሁን ወደ 2 ይጠባል ማለት ነው። ወይ ቶናሊ ይሆናል ወይ ቹዋሜኒ ይሆናል። የቹዋሜኒ ዜና ቅድም ነገር ናችሁ። ስለዚህ እንደው ማን ለማንቸስተር ዩናይትድ የበጀ ይሆናል? ከሁለት አንዱ ወደ ዩናይትድ የሚመጡ ከሆነ ወይ መምጣታቸው ካልቀረ የትኛው አማካይ ነው ለማንቸስተር ዩናይትድ ይበልጥ በጣም ምርጥ የሚሆነው የሚለው እንደው ንጽጽሩ የምናየው እኛ የምናወራበት ይሆናል ማለት ነው። ሲቃረቡ ዝውውሮቹ ሲገፉ ሲሄዱበት ግን እንደሚሄዱበት ይጠበቃል። ከሁለቱ አንዱ ይመጣሉ የሚል እምነትም የኔ ያለኝ በግሌ ነግራቸዋለሁ ከዚህ በፊት። ኦዌን ሃርግሬቭስ እነኚህ ተጫዋቾች ሳይመጡ እንደዚህ ሲል አስተያየት ሰጠ። ንጻሬ ውስጥ ገባና ምን አለ? ቶናሊና ቹዋሜኒ ሁለቱም በጣም ጥሩ ተጫዋቾች ናቸው አለ። የቀድሞ የዩናይትድ የአማካይ ስፍራ ተጫዋች ቹዋሜኒ በሪያል ማድሪድ በኳሱም ሆነ ከኳስ ውጭ በጣም ጎበዝ የሆነ ተጫዋች ነው ሲል ያደንቋል። አንዳንድ ጊዜ ወደ መሃል ተከላካይነት ሲመለስ እንኳን ታያለህ። ይህም በጣም አስደናቂ ነው። ግን ለእኔ ቶናሊን ነው የምመርጠው ይላል ሃርግሬቭስ። በመሃል ሜዳ ላይ በጣም ጠንካራ የሆነ ተጫዋች ነው። በከፍተኛ ደረጃ መረጋጋትም ይታይበታል። በጠባብ ቦታዎች ላይ ኳስ ማግኘት ይችላል እና ያ ኳስ ራሱ ያለው ፍጥነቱ ያለ ኳስ ራሱ ያለው ፍጥነቱ በጣም ጥሩ ነው። በፕሪሚየር ሊግ ውስጥ ደግሞ አስቀድሞ ልምድ ማግኘትም ችሏል። ስለዚህ ከቹዋሜኒ ይልቅ ስለሱ እንደው ስኬታማ እንደሚሆን በዩናይትድ ቤትም ምንም ጥርጣሬ የለኝም። ምክንያቱም ሊጉን ቀደም ብሎ ለምዶታል። በእርግጥ ቹዋሜኒን በጣም እወደዋለሁ። ነገር ግን ለማንቸስተር ዩናይትድ መምረጥ ካለብኝ ከሁለቱ አንዱን ምረጡ ከተባልኩ ግን ቶናሊ ነው እንዲመጣ የምፈልገው። በዛ ላይ ምን አስተያየት አላችሁ እስቲ ቤተሰቦቻችን? ምክንያቱም እኔም ቀዳሚ ተመራጭ የሚሆነው የኔም የግሌ ምርጫ ዩናይትድ አማካይ ክፍል እንደው ፍጹም የተሟላ ይሆናል ብዬ የማስበው በዚህ ተጫዋች ፊርማ ነው። በማቲያስ ፈርናንዴዝ ከመጣ ኤደርሰን ከመጣ እዚህ ላይ ቶናሊን ቢጨምሩ በቃ ፐርፌክት የሆነ እንደው ጥሩ የሆነ የአማካይ ክፍል ዩናይትድ ከኮቢ ሜኖ ጋር ጥሩ የሆነ ስኳድ ይኖረዋል የሚል እምነት አለኝ። የኔም ምርጫ ቶናሊ ነው ከቹዋሜኒ ይልቅ እና ብዙዎቹን ሀሳቦችን ቶናሊን የምመርጥበትን ሀሳብ ኦዌን ሃርግሬቭስ ስለገለጸው ነው እሱን አስተያየት የነገርኳቸው ቤተሰቦቻችን። አሁንም እናንተ በዚህ ላይ ምን አስተያየት አላችሁ? ቶናሊ ወይንስ ደግሞ ቹዋሜኒ የዩናይትድ ትልቁ የአማካይ ስፍራ ፈራሚ እንዲሆን ትፈልጋላችሁ? የትኛውን ትመርጣላችሁ? ምክንያታችሁን አብራችሁ አስቀምጡልን። በዩናይትድ በኩል ግን ታየር 1 የተባሉ ደረጃ 1 የዩናይትድ ኢላማዎች ቹዋሜኒ፣ አንደርሰን እና ቶናሊ ናቸው። ቅድም ነግሬያችኋለሁ የአንደርሰንን ጉዳይ። ሁለቱን ግን እድላለሁ ዩናይትድ። ታየር 2 የተባሉ ሌቭል 2 የአማካይ ስፍራ ኢላማዎቻችን ባሌባ፣ ማቲያስ ፈርናንዴዝ፣ አሌክስ ስኮት እና አዳም ዋርተን ናቸው። ከነኚህ ተጫዋቾች ውስጥ ደግሞ የባሌባን ዜና አይተናል። የማቲያስ ፈርናንዴዝ ጉዳይ ጠንከር ያለ ይመስላል፣ ነግረናቸዋል። ታየር 2 የተባሉ ሌቭል 3 ላይ የተቀመጡ አማካዮች ኤደርሰን፣ ጆዋው ጎሜዝ ግን ወደ አትሌቲኮ ማድሪድ አምርቷል። ኤደርሰን ከዩናይትድ ጋር ለመጫወት ተስማምቷል። ሼቻርልስ እና ሃክኔ የተባሉ አማካዮች በሶስተኛ ደረጃ የሚካተቱ ናቸው ማለት ነው። ስለዚህ ኤደርሰን እየፈረመው ሶስተኛ የስኳድ አማካይ ተጫዋች ሆኖ እንጂ የዩናይትድ ቁጥር 1 የአማካይ ስፍራ የዝውውር ኢላማ ሆኖ ወይም ደግሞ የካሳሜሮ ምትክ ሆኖ እንዳልሆነ ነው የምትረዱት ማለት ነው። ቤተሰቦቻችን ይህንን ይመስላል። ካረዘምንባችሁ ቪዲዮውን ይቅርታ እንጠይቃለን። በርካታ ዜናዎች ስላሉ ነው አሁንም ትተናቸው ነው። ለዛሬ ይህን ይመስላል የነበሩን ዜናዎች። አብራችሁኝ ስለነበራችሁ ስለተከታተላችሁኝ እጅግ ከልብ አመሰግናለሁ። ነገ በአዳዲስ መረጃዎች እንገናኛለን። እስከዛ ሰላሙ ባይ